በቃ ስለዚህ ኢንትሮዳክሽኑ ሸር ላድርጋችሁ። ፓወርፖይንት ይሄን ነበረ ፓወርፖይንት ፕሬዘንት ያደረግነው። ይታያል። ሼር አላደረኩም። አንዴ ሼር አደርጋለሁ። ኦኬ ይሄ ነው። አንዴ ወደ እንትን ልውሰደው። እንዴት ሰነበታችሁ ሁላችሁም በያላችሁበት? እንግዲህ ይሄ ነው ዛሬ የምንነጋገረው ዘ አርት ኦፍ ኢንፍሉዌንሲንግ ፒፕል ላይ ነው እና ቅድም እንዳልነው በአብዛኛው ኬዝ ስተዲስ ነው የምንሰራው። ጥያቄዎቹን በኋላ እናያቸዋለን። ሌሎችም ጥያቄዎች ከእናንተም ፕራክቲካል ሊሆኑ የሚመጡ አሉ ብዬ አስባለሁ። ይሰማል? አዎ ይሰማል። እሺ አምላካችን ሚስጥሩን ይግለጽልን። በየእምነታችን ምንድነው የዚህ ዓላማ? እኔ በአጭር ቃል ሊደርሽፕን የሚገልጸው ኢንፍሉዌንሲንግ ፒፕል ነው። በቃ ሊድ አደረግን ካልን እኔ ትንሹ ሊደርሽፕ የሚጀምረው ቤተሰብ ላይ ነው። ኢንፍሉዌንሲንግ ነው። ከዛ በኋላ ወደ ማህበረሰብም ሲያድግ ፎርማል ሊደርሽፕ ፖዚሽናል ኦቶሪቲ በሚሆንበትም ጊዜ ሊዲንግ ዊዝ ኢንፍሉዌንስ በጣም ሊደርሽፕን በትክክል ሊገልጸው የሚችል እሱ ነው። የእሱ ተቃራኒ እንግዲህ ምንድን ነው? ኮንትሮል ማድረግ ነው የሚሆነው አይደል? ስለዚህ ኮንትሮል ከማድረግ ኢንፍሉዌንስ ማድረግ፣ ሰዎች ሀሳባችን እንዲገዙት ማድረግ፣ ሰዎች በፈቃዳቸው እንዲሰሩ ማድረግ፣ ሰዎች በፈቃዳቸው ህልማችንን እንዲጋሩ ማድረግ አንዱ እሱ ነው። ሁለተኛው ግን የኢንፍሉዌንሲንግ አስፔክት ኮንቪንስ ማድረግ ነው። ኮንቪንስ ማድረግ አንድ ሰው ባንክ ሄዶ ብድር እንዲፈቀድለት ኮንቪንስ ማድረግ አለበት። ፕሬዘንቴሽኑ ላይ ትናንት እንዳልኩት ጠበቃ ኮንቪንስ ማድረግ አለበት። ዳኛውን ኮንቪንስ ሲያደርገው ነው የሚያሸንፈው። ስለዚህ ኮንቪንስ የማድረግ ፐርስዌድ የማድረግ አስተማሪም ኮንቪንስ ነው የሚያደርገው፣ ሰባኪም ኮንቪንስ ነው የሚያደርገው እና ኤቭሪዌር ኮንቪንስ የማድረግ ፐርስዌድ የማድረግ አቅም እሱ ነው እንግዲህ አሁን ይሄ ፖዚቲቭ ኢንፍሉዌንስ የሚባለው። እና በሌላ በኩል ግን ኔጌቲቭ ኢንፍሉዌንስን መከላከል እንዴት ይቻላል ነው፣ ወይንም ማኑፕሌሽን የሚባለውን እዚህ ጋር እንደምታዩት ማኑፕሌሽን እንዴት መከላከል ይቻላል። ይህም ራሱ ጥበብ የሚፈልግ ነው። ይህም ጥበብ ይፈልጋል። ስለዚህ እንዴት አድርገን ነው ሰዎችን አስተሳሰብ መቀየር? ይሄ ቢሄቪየራል ቼንጅ የሚባለው አሁን በሳይኮሎጂ በሶሺዮሎጂ መስክ የምትሰሩ ሰዎች ኢንፍሉዌንስ ነው የምታደርጉት። አስተማሪዎችም እንደዚሁ ነው። ቢሄቪየራል ቼንጅ ለማምጣት ኢንፍሉዌንስ ነው የምታደርጉት። እና ምንድን ነው ኢንፍሉዌንስ ለማድረግ ታዲያ ምን ችግር አለው? ትናንት ያየነው ይህንን ነው። ብዙ መሰናክሎች ያሉበት ነው። ፉል ኦፍ ቻሌንጅስ፣ ኮምፕሌክስ ነው። እና ይህ ኮምፕሌክሲቲ የሚመነጨው ከብዙ ነገሮች ነው። እኔ ዋና ዋና ብዬ የለየኋቸው ነው ያወጣኋቸው። ልንወያይባቸው እንችላለን። አንደኛው ሂውማን ኔቸር ነው። ይሄ ሂውማን ኔቸር ሰልፊሽነስ የሚባለው ሰልፍ ኢንተረስት የሚባለው ስላለ አንድን ነገር ትክክል ነው አይደለም ከሚል ሳይሆን የሚቀበለው ለእኔ ይጠቅመኛል ወይስ አይጠቅመኝም፣ የኔን ኢንተረስት ይጎዳል ወይስ አይጎዳም ከሚል ነው የሚያየው። እኔ ብቻ አሁን ይሄ ሰልፍ ኢንተረስት የሚባለውና ሰልፍ ላብ በሰው ህይወት ውስጥ ጥሩ ነው። መቼም ሰው ራሱን ሳይወድ ሌላ ሰው ይወዳል ብሎ ማሰብ ከባድ ነው የሚሆን። ራስን መውደድም ጥሩ ነገር ነው። አሁን ሰልፍ ኢንተረስት ይሄ ሰልፍ ሴንተርድነስ በሚሆንበት ጊዜ ግን ሰልፍ ሴንተርድ ራሱን ብቻ ማዕከል አድርጎ ለእኔ ብቻ የሚል እኔ ብቻ የሚል የእኔ ብቻ የሚል ሲሆን ግን ከባድ ነው። እሱ ነው እንግዲህ አንዱ ሂውማን ኔቸር ከባድ የሚያደርገው እሱ ነው። ከሱ ጋር አብሮ ምን ይመጣል? ኮምፒቲሽን ይመጣል። ዚሮ ሰም ጌም ሜንታሊቲ ይመጣል። ሽኩቻ ይመጣል። ባላንጣነት ይመጣል። ከዛ ሌላው ሶስተኛው ሂውማን ኔቸር በጣም እንግዲህ በሳይኮሎጂ በሶሲዮሎጂ ያላችሁ ሰዎች በኋላ ሪፍሌክት ልታደርጉት ትችላላችሁ። እኔ
ሃይማኖት መነጽርም አይቸው አውቃለሁና ሰው ልቡ ሀሳቡ እንደ ሰው ጥልቅ ሀሳብ ያለው ልቡ መርምሮ ማግኘት የማይቻል ተብሎ ነው ተደጋግሞ ከተጻፈው ውስጥ አንዱን ሰው ዲስክራይብ ሲያደርገው በቅዱስ መጽሐፍ ሰው ልቡ ሀሳቡ ጥልቅ ነው ማንስ ሊመረምረው ይችላል ነው የሚለው which is obvious። አሁን ለምሳሌ ሀሳባችንን የተቀበለ መስሎ የተስማማ መስሎ ስብሰባ ላይ አንድ ማኔጀር ሀሳቡን የገዙለት መስሎ እጅ አውጥተው ይሄዳሉ። ግን በኋላ ሀሳቡ አይፈጸምም። ማስመሰል ይችላል ሰው፣ መዋሸት ይችላል ሰው። ሀሳቡ በጣም ጥልቅ ነው። ስለዚህ ይሄ አንዱ ከሂውማን ኔቸር ይመጣል ማለት እሱ ማለት ነው። ሁለተኛው ያነሳ ነው ይሄ ላክ ኦፍ ትረስት ነው። ትረስት በጣም ከባድ ትረስት ፋክተር ሊደርሽፕ በአንድ ቃል ይገለጽ ከተባለ ኢትስ በመሪዎችና በተመሪ መካከል ትረስት የመፍጠር ጉዳይ ነው። ምንድን ነው ይሄ ትረስት የመፍጠር? አንድ እንደውም ትናንት ሸር ያላረኳችሁ ይሄ ማለት ነው ፒላርስ ኦፍ ትረስት ማለት ፒላር። አሁን አንድ ሰው ሀሳቡን የምትወስዱለት ስታምኑት ነው። ሊጠቀምብኝ አይደለም ሊጠቅመኝ ነው። አንዱ ትረስት የሚመጣው የሆነ ነገር ሲነገር ሁል ጊዜ ይህን ነገር የሚናገረው ለኔ ነው እንጂ ለሱ ጥቅም አይደለም፣ ለኔ ጥቅም ነው። ማኑፕሌት ሊያደርገኝ ሳይሆን እኔን ኢምፓወር ሊያደርገኝ ነው። አንደኛው የሚመጣው ከሱ ነው። ሁለተኛው የሚናገረው ነገር ከእውነት ነው፣ ኦቴንቲክ ነው። ይሄ ሰው ከልብ ነው የሚናገረው፣ ከአንጀት ነው፣ ከአንገት አይደለም። ኦቴንቲክ ነው። ይሄ ኦቴንቲሲቲ በጣም ልታጠኑት ትችላላችሁ። አንድ ራሱን ችሎ ኤክስፕሌን ሊደረግ የሚችል ነው። ሱፐርፊሻል አይደለም፣ አስመሳይ አይደለም። ኦቴንቲሲቲ እሱ መገለጫ ነው። ሪላያብሊቲ የሚባለው በቲምወርክ ውስጥ ባለፈው አላነሳ ነው። ይሄ ሰው እኮ ሪላያብል ነው ከተባለ ምን ማለት ነው? እንትና ሪላያብል ነው። ለእንትና አሳይመንት ስጡት፣ እሱ ሪላያብል ነው። አሁን ገንዘብ ልታበድሩ ብትፈልጉ አሁን እኔ ባንክ ሰርቻለሁ ድሮ። ባንክ የምትሰሩ ሰዎች አንዱ አሰስ የምናደርገው ለብድር ያ ካምፓኒ መልሶ ይከፍለኛል ወይ፣ ሪላያብል ነው ወይ፣ ትረስት ወርዚ ነው ወይ። እና ትረስት ወርዚነስ እዛ ሎን አናሊሲስ ውስጥ እናስገባለን። ሪላያብል ነው ወይ። በቲም ወርክ ውስጥ አሁን ማኔጀር አንዱን ሰው ከሌላው ሰው የሚያበላልጠው ወይም ፊድባክ በሚሰጥበት ጊዜ ሃይማኖት ሪላያብል ነች ይላል ማለት ነው። ሪላያብል ምን ማለት ነው? ሪላያብል የተናገረውን የሚፈጽም ነው። በቃ ወይም ቃል አይገባም፣ ቃል ከገባ ግን ያደርገዋል ማለት ነው። ፎሎ ስሩ ያደርጋል። እና ይህን ስም ማትረፍ ነው። አሁን በመሪነትም ውስጥ ዝም ብሎ እኮ ነው የሚናገረው፣ አይፈጽመውም እኮ ፕሮሚስ። ምክንያቱም ፕሮሚስ ቺፕ ነው እና ዝም ብሎ ነው ሪላያቢሊቲ፣ ይሄንን ማትረፍ ነው። ኤክስፐርቲዝ ትረስት የቢሄቪየራል ብቻ አይደለም፣ ኢትስ ኦል አባውት ችሎታም ጭምር ነው። ኤክስፐርቲዝ እና ኮምፒተንስ ይፈልጋል። ይህን አሁን ለምሳሌ አንድ ሰው በአንድ ጉዳይ ላይ ማብራሪያ ሲሰጥ አጥንቶት ነው፣ አንብቦ ነው፣ ተዘጋጅቶበት ነው፣ ልምዱን ነው የሚያካፍለን እና እሱን ልንሰማው ይገባል ከተባለ ኤክስፐርቲዝ የሚባለው እሱ ማለት ነው። አሁን ነገ ወርክሾፕ አለን እና እዛ ወርክሾፕ ላይ በኮንፊደንስ እንዲህ አይነት ሰው ነው የሚሰጠን፣ ምክንያቱም ኤክስፐርቲዙን ስለማውቀው ነው። በዚህ ጉዳይ ላይ በደንብ ግራና ቀኝ ማየት የቻለ ሰው ነው። ይህንን ሰብጀክት ማተር ኤክስፐርት እና አንድ እንደውም በኋላ ፓወርም ላይ እናየዋለን። ኤክስፐርቲዝ በጣም ዴቨሎፕ የማድረግ ብዙ ነገሮችን ከመነካካት 3-4 ምርቶችን አንድ ጉዳይ ላይ በዚህ ጉዳይ ላይ እከሌን ብናማክር የሚባል ሰው መሆን በጣም ጥሩ ነው። ዴፕስ ዊድስ ሳይሆን ዴፕስ ያለው ሰው መሆን እሱ ማለት ነው ኤክስፐርቲዝ ማለት። ኮምፒተንስ ማለት ይሄ እውቀት ብቻ ሳይሆን በተግባር ደግሞ የተፈተነ አቅም የሚባለው ነው። አቅም አለው፣ ወደ ስራ መቀየር ይችላል። እና ሌላ የትረስት ፋክተሮች እነዚህ ናቸው። አካውንታቢሊቲ ነው። ኦነርሺፕ የሚወስድ ሰው እኮ ነው። ከተሳሳተ እንኳን ሶሪ ማለት የሚችል ሰው ነው።
ትራንስፓረንት ነው፣ ሪስፔክትፉል ነው፣ ኮንሲስተንት ነው። አሁን ትረስት አንድ የሚባል ነገር አለ። በጣም ከባድ እንደመሆኑ መጠን ዴቨሎፕ በሚደረግበት ጊዜ መቼም መልካም ስም ከመልካም ሽቶ ይበልጣል ነው የሚለው ጠቢቡ ሰሎሞን እና ትረስትን እሱ የሚገልጸው ይመስለኛል። መልካም ስም ማለት ነው። ያ መልካም ስም ሲገነባ በጣም አድካሚ ነው። ትረስት ከተገነባ ሁሉም ነገር ቀላል ነው። ትረስት ከተገነባ ማህበራዊ ህይወት ቀላል ነው። ትረስት ከተገነባ መሪነት ቀላል ነው። ትረስት ከተገነባ ቤተሰብ ውስጥ ቀላል ነው። ቤተሰብ ውስጥ ራሱ ትዳር ቀላል ነው። አሁን የትዳር ሌላ ብዙ ሰበቦች ሊሰጡት ይችላሉ። እኔ አትዘኮር ያለው ትረስት ይመስለኛል። ጤናማም ትዳር ትረስት ያለው ነው። ጤናማ ያልሆነ ትዳርም ትረስት ሲጠፋ የሚመጣ ነው። ምክንያቱም ኮሚኒኬሽኑ ሁሉ ያበላሸዋል፣ ሁሉንም ነገር ያበላሸዋል። ትረስት ካለ ሁሉም ማሰሪያ ገመድ ነው። ማህበረሰብም እንደዛው ነው። የኮንፍሊክት ምንጮችም ዲስትረስት ነው። በመሪነት መካከል ብዙ ጊዜ ፍራጃይል የሚሆነውና ምስቅልቅል ውስጥ የሚገባውም ትረስት ሲጠፋ ነው። እና ያ ትረስት ሲገነባ አድካሚ ነው። ሲናድ ግን በጣም ባጭር ሊናድ ይችላል። ኮንሲስተንሲ ይፈልጋል። ኮንሲስተንሲ ይፈልጋል። ይሄ ፍሊፕ ፍሎፕ የሚያደርግ ሰው ብዙ ጊዜ አመኔታ አይጣልበትም። እንዲሁም አንዳንድ ጊዜ ምንድን ነው የሚባለው ይሄ ውሸት አምረኛ ኬዝ ነው የሚመጣው። ደጋግሞ የዋሸ ወይንም ክደት የሚያበዛ ሰው እውነት ይዞ ቢመጣ እንኳን አይታመንም እና ኮንሲስተንሲ ይፈልጋል። ኢንቴግሪቲ ይፈልጋል። ኢንቴግሪቲ ብዙ ጊዜ ኢንቴግሪቲ ይባላል እና ኢንቴግሪቲ ማለት ከባድ የሚሆነው ሪጋርድለስ ኦፍ ፕሬዠር። አሁን እውነት መናገር፣ ኦተንቲክ መሆን፣ ሪላያብል መሆን ምንድን ነው ታዲያ ችግሩ? ፕሬዠር ስላለው ነው። እውነት ዋጋ ስለሚያስከፍል። እውነት ዋጋ ያስከፍላል። ኢንቴግሪቲ ዋጋ ያስከፍላል። ኮንሲስተንሲ ዋጋ ያስከፍላል። የመርህ ሰው መሆን ይጠይቃል። ስለዚህ እንደዚህ እያለ ነው የሚመጣው። ሶ ብዙ እንዳልወስድባችሁ ቻሌንጆቹ እነዚህ ናቸው። ኢጎ ኤንድ ፕራይድ በጣም ከባድ ነው። ኮሚኒኬሽን ባሪየር ብዙ ጊዜ አለ። በሀገር ደረጃ እንኳ ብታዩት አሁን ምንድን ነው የጎደለን? ኢንፍሉዌንስ፣ መተማመንን ማምጣት ነው። ኢንፍሉዌንስ መደራረግን ነው። መግባባት መፍጠር ነው። መግባባት መፍጠር ማለት እኮ አገራዊ መግባባት የሚባለው ኢንፍሉዌንሲንግ ነው። ከጉልበት ይልቅ አገራዊ መግባባትን መስረት ከተባለ እነዚህን ማምጣት ነው። እና እሱ ላይ አንዱ የሚያስቸግረው ኢጎ አለ፣ ፕራይድ አለ። በየማህበረሰቡ እኔን የራሱ አለው፣ የኔ ነኝ የሚለው ነገር አለ። ማንነቴ ተጨፍልቋል የሚለው ነገር ይኖራል። ክብሬ ተነክቷል የሚለው ነገር አለ። እና በኢንፍሉዌንስ ለማድረግ በጣም ከባድ። በኢንዲቪጁዋልስ ደረጃም እንደዛው ነው። በስራ ላይ ሆናችሁ የሰውን ኢጎ እና ፕራይድ በማክበር እንዴት አድርጎ ነው ኢጎውን መለየት? ኮግኒቲቭ ባያዝስ አለ፣ ኮንፈርሜሽን ባያዝ የሚባል አለ። አንዴ ኮግኒቲቭ ባያዝን በአጭሩ ላሳያችሁ ምን ማለት እንደሆነ። ይሄ በደንብ የምታዩት ነው። ኮግኒቲቭ ባያዝ ማለት እሱ ማለት ይሄ ማለት ነው። አሁን ለምሳሌ ኮንፈርሜሽን ባያዝ የሚባል ብዙ ጊዜ ያጠቃናል እና ከምናምነው፣ ከምናስበው፣ እኛ ከምናውቀው፣ እኛ ካመንበት ከኛ አስተሳሰብ የተቃረነ ነገር በሚመጣበት ጊዜ ብሎክ እናደርገዋለን። ከኛ አስተሳሰብ መስማት የምንፈልገውን ነገር የሚነግረን ሰው ሲመጣ ደግሞ ጆሯችንም ልባችንም ይከፈታል። ይሄ ነው ኮንፈርሜሽን ባያዝ ማለት። ስታተስኩ ባያዝ የሚባል አለ። ስታተስኩ ባያዝ ደግሞ የሆነ ነገር የለመድነው ፋሚሊያር የሆነ የኖርንበት ከሆነ እንቀበለዋለን። አዲስ ለውጥ ሲመጣ የምንደነግጥበት ጊዜ አለ። ይሄ ከማያውቁት ሰይጣን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለው ነው ስታተስኩ ባያዝ ማለት። አንከሪንግ የሚባል አለ። አንድ ጊዜ ቀድመን ያወቅነውን ነገር በሱ ላይ ተቸንክሮ የመቅረት አንከር የማድረግ ነገር አለ። ኦቨር ኮንፊደንስ ባያዝ የሚባል አለ። ነገሮችን የማጋነን አቅምን የማጋነን ፊልተሪንግ፣ ሪያሊቲን ራሱ ፊልተር የምናደርግበት በእኛ መነጽር ብዙ ጊዜ ይሄ ፐርሴፕሽን ሚስ ፐርሴፕሽን ይፈጠራል። እንዲህ እያለ ነው የሚሄደው። ስለዚህ ኮምፕሌክሲቲው በጣም ብዙ ነው። እንግዲህ እንደ ምሳሌ ነው እያነሳውላቸው ያለው፣ ወዲህና ወዲያ ላለው መነሻችን ግን ይሄ ነው። ኮንፈርሜሽን ባያዝ አለ፣ ሚስ ፐርሴፕሽን አለ። የፐርሴፕሽን ዓለም ነው። ጊዜውን ያላማከለ በሚሆንበት ጊዜ ሰዎችን ኢንፍሉዌንስ ማድረግ ከባድ የሚሆንበት ጊዜ አለ። አሁን ብዙ ጊዜ የኢትዮጵያ ግጭቶች የተነሱት ከዚህ ጋር ይመስለኛል። ትንሽ መታገስ የሚገባቸው ነገሮች ጠቃሚ እርምጃዎች ሆነው ግን ያለ ጊዜው የሆኑ ብዙ ነገሮች ያሉ ይመስለኛል። አሁን ጥልቅ መግባት ብትተነትኑት ግን ያጋጥማቸዋል። ያለ ጊዜው የሆኑ ነገሮች ትንሽ መታገስ ቢገባ ጊዜውን ቢጠብቁ ጥሩ የሚሆኑ
ግሩፕ ቲንክ እና ሄርድ ሜንታሊቲ ብዙ በሀገር ደረጃ ግጭቶችን ከሚያመጡት ነገሮች አንዱ ይሄ ይመስለኛል። ኢንፍሉዌንስ ለማድረግ ቢሄቪየራል ቼንጅን ለማምጣት ወጣቶችን እንዴት አድርጌ ነው አሁን ለምሳሌ ወጣቶች ላይ በሃይማኖት ተቋማት ወጣቶች ላይ ተጽዕኖ ለማምጣት ግሩፕ ሜንታሊቲ አለ። የወጣቶችን ስነ ልቦና መረዳት የሚያስፈልግ ሄርድ ሜንታሊቲ አለ። ክላሽንግ ቫሊዩስ ኤንድ ቢሊፍስ በእምነት ተቋማት መካከል በተለያየ ባህሎች መካከል ክላሽንግ ቫሊዩስ ኤንድ ቢሊፍስ አለ። በዚህ ምክንያት ኢንፍሉዌንስ ማድረግ ከባድ የሚሆንበት ጊዜ አለ። ከዚህ ውጭ ደግሞ ሁሉም ኮምፒቲንግ ኢንፍሉዌንስስ አለው። በጣም ከባዱ ደግሞ ይሄ ነው። አሁን ልጆቻችን ላይ ተጽዕኖ ለማሳረፍ ክላሽ የሚያደርግ ኮምፒት የሚያደርግ ኮንትራዲክት የሚያደርግ ኢንፍሉዌንስ ይገጥማቸዋል። ሚዲያ ላይ የሚሰሙት አንድ ነገር ነው። እኔ እንዲያውም አንድ ሪሰርች ብትሰሩበት አሁን በክርስትና የምንማራቸው የክርስትና ቫሊዩስ አሉ። ለምሳሌ በክርስትና ላላችሁ በክርስትና የምናምንባቸው በክርስትና የምንኖርባቸው እምነቶች አሉ። ሳይንሱ ደግሞ ሌላ የእሱ ተቃራኒ ይነግረኛል። ክላሽንግ ቫሊዩስ ማን ነው ኢንፍሉዌንስ የሚያደርገኝ ይመጣል ማለት ነው። አሁን ብዙ ጊዜ እምነቶቻችን ጥልቅ እንዳይሆኑ ስር እንዳይሰዱ በእምነቶቻችን ውጤት እንዳናመጣ ከሚያደርጉን ነገሮች አንዱ እሱ ነው። እምነት የሚነግረን ይቅርታን ነው፣ ይቅር መባባልን ነው፣ መተውን ነው፣ መቻቻልን ነው፣ ፍቅርን ነው። ከዛ ሪያሊቲ ወርልድ ላይ ስንሄድ ደግሞ ኮምፒቲሽን ነው፣ ጥሎ ማለፍን ነው፣ ጥላቻን ነው፣ ዘረኝን። አሁን ኮምፒቲንግ ቫሊዩስ ማለት እሱ ማለት ነው። ኮምፒቲንግ ኢንፍሉዌንስስ የሚባለው ሚዲያው አንድ ነገር ይነግረናል፣ ትምህርት ቤት አንድ ነገር። አሁን ብዙ ጊዜ ይሄ ነው ከባድ የሚያደርግ እና ኢንፍሉዌንሲንግ ከባድ ነው ነው እነዚህን እንዴት ናቪጌት እናድርግ ነው ዘሆል ኤክሰርሳይዝ። ሃይማኖት እዚህ ላይ ቆም ላድርግ ከገባውኝ እኔ አንዳንድ ጊዜ እንደ ሰባኪም ያደርገኛል መሰለኝ። ስለዚህ እየቀጠልኩኝ ነው የሚሄደው። ጥሩ አይደለም። ወደ ውይይት ሲሆን ነው ጥሩ። እዚህ ላይ ላቁ እና አሁን የምናነሳቸው ኬዝ ስተዲስ እናንሳ። በተቋማት ደረጃ በግለሰብ ደረጃ በኢንተርቪው ራሱ ላይ ኬዝ ስተዲስ ልናነሳ እንችላለን። ትናንት አንስቼዋለሁ። ኢንተርቪው እኮ ቀጠራይ ነው የምትለው። እኔ ይሻላለሁ። 100 ሰዎች ተወዳድረዋል፣ ግን እኔን ቅጠረኝ፣ እኔ ይሻላለሁ። እንዴት አድርገህ ነው ኮንቪንስ የምታደርገው? ፓወር ዳይናሚክስ እናነሳዋለን። በኬዝ ስተዲስ እያንዳንዱን እያነሳ እንሄዳለን። ስላይዶችን አሳያችኋለሁ። ጥያቄዎቹ ከእናንተም ይምጡ። እዛም ላይ ያለውን እያነበብሽልን ጋይድ አድርጊን። አይሚ ወደ አንቺ እንመለስ። ጌች እናንተም አግዟት። እሺ ትዜ አለሁ እኔ። እሺ ያው ፕሊስ አግዘኝ። ያግዝሻል። አሌክስም ዶክተር አለማየሁም ከገባህ ከሙያም አንጻር እንፈልግሃለን። አሌክስ ገብተሃል? ዶክተር አለማየሁ አልገባም ማለት ነው። አቶ አረጋ ገብተሃል እንዴ? አንድ አቶ አረጋ የሚባል ወዳጃችን አለ። ገብቶ ከሆነ አቶ አረጋ ኦኬ፣ አልገባም። አቶ አለማየሁ ገብተሃል? አንድ የተቋም ባለቤት ይገባል ብሎ ነው። ሪል ኬዝ እንድንወስድ ፈልጌ ነው። እሺ ከገቡ በኋላ ይመጣሉ። እንደዚህ ብዙ ልምድ ያላቸው ሰዎች አሉ እና እስኪ ሪል ኬዝ በጣም ከባድ የሆነ ነገር ባሪየር ያለበትን ነገር እንደው ከተሞክሯችሁ እንዴት አድርጋችሁ ተግዳሮቶችን አልፎ ኢንፍሉዌንስ ማድረግ ቻላችሁ? እንዴት አድርጎ ይቻላል? እንቀጥል አሁን። እሺ ምናልባት ለምሳሌ ሂውማን ኔቸር ላይ ብናወራ ለምሳሌ አሁን በቻሌንጅስ ኦፍ ኢንፍሉዌንሲንግ ፒፕል በሚለው ሂውማን ኔቸርን ይሄ ሂውማን ኔቸር የተፈጥሮ ነገር ስለሆነ እንዴት ከልምዳችን የተነሳ መቼም ሁላችንም ሊኖርን ይችላል ያሳለፍነው ነገር፣ ግን ሂውማን ኔቸርን እንዴት አድርገን ነው አቮይድ ልናደርግ የምንችለው? ላይክ ሰልፊሽነስ ቢሆንም ግን ደግሞ እኔ ብቻ ደግሞ ማድረግ ስለሌለብን ሌሎችም ደግሞ ይሄንን እድሉን እንዲያገኙት ከሰልፊሽነስ ውስጥ ወጥተን እንዴት አድርገን ነው ሌሎቹ ተጠቃሚ ሊሆኑ እንዲችሉ የምናደርጋቸው? ይሄንን ትንሽ ብናብራራው ደስ ይለኛል። ከልምድ የተነሳ ምናልባት እንዲህ አይነት ነገር ያሳለፈ ካለ ማለት ነው። ምንድን ነው የሚሆነው ሃይሚ? ሪል ኬዞችን በምንሰራበት ጊዜ የተያያዙ ናቸው፣ ኢንተርሊንክድ ናቸው፣ ኢንተርውቭን ናቸው።
እሺ አንዱ ኬዝ ከሌላው ጋር አብሮ ይሄዳል እና አንድ ላይ መርጅ እናድርጋቸውና እሺ አሁን ለምሳሌ አሁን ለምሳሌ አንድ ብዙ ሰው ላይ የሚታይ ክፍተት ፓወር ዳይናሚክስ ይሄ ሰቨን ቤዝስ ኦፍ ፓወር እዛ ጥያቄውም ላይ አለ እንደ ምሳሌ እንድትወስዱት ብዬ ነው። እና ጥያቄዎች እንዴት ፍሬም እንደምታደርጓቸው ያነሳሽውን በጣም አሪፍ ነው። እናያይዘዋለን። አሁን ፓወር ዳይናሚክስ ላይ ብዙ ጊዜ አይ እኔ ፓወር ብዙም አልፈልግም የሚል ሰው ይኖራል። እኔ በእኔ ኢንቫይሮንመንት አካባቢ ብዙ ሰዎች እንደዚህ አይነት ነገር እኔ በኦርቶዶክስ ተዋህዶ ቤተክርስቲያን ነው ያለሁት እና እዛ አካባቢ አንዱ ከሚሰማው ብዙ ጊዜ ለዚህ ለፓወር የመራቅ የመሸሽ ዝንባሌ ነበረ ብዬ አስባለሁ። ከዛ በኋላ ደግሞ የመደንገጥ ነገር አለ እና ፓወርን እንዴት ነው የምንረዳው? አሁን ያለ ፓወር ኢንፍሉዌንስ ማድረግ ይቻላል ወይ? አሁን እሱ ጋር አለ። ከዛ እንደው ተጨማሪ ልስጣችሁ። አሁን ካሪዝማ ምንድን ነው? በካሪዝማን እንዴት ዴቨሎፕ የሚደረግ ነው ወይስ ነርቸር የሚደረግ ነው ወይንስ ተፈጥሮ ነው? ምንድን ነው ካሪዝማ? አንድ ሰው እንዴት አድርጎ ነው ካሪዝማን ዴቨሎፕ የሚያደርገው? የሚደረግ ከሆነ ካሪዝማ አለው የምንለው ሰው ምን አይነት ነው? ፓወር ዳይናሚክስ ቅድም ካነሳሁት ውስጥ እስኪ እኔ ይሄንን ፓወር ዳይናሚክስ ተጠቅሜ ኢንፍሉዌንስ አድርጌያለሁ ኬዝ ስተዲ አለ ወይ? ምን ፓወር ተጠቀም ወይንም እኔን ኢንፍሉዌንስ ያደረገኝ ሰው ከዚህ በፊት በጣም እኔ በህይወት የማረሰው ኢንፍሉዌንስ ያደረገኝ እንዲህ የሚባል ሰው ነው። ስሙን ላጠሩ ትችላላችሁ። እና ያደረገኝ እንዲህ አይነት ፓወር ዳይናሚክስ ይሄ ፓወር ሰቨን ቤዚስ ኦፍ ፓወር ወይም ከነሱ ውስጥ በዚህ ኢንፍሉዌንስ አድርጎኝ ያውቃል። ኦር እንዲህ እያልን እንሂድበት ማለት ነው። ሪል ኬዝ እንድናደርገው አይ ይሄ ነገር ቻሌንጅ ያደርገኛል፣ እንደሱ እንሂድበት፣ አፕሮች እናደርገው። ሞር ኢንተረስቲንግ ዲስከሽን እንዲሆን ፓርቲሲፔት አድርጉ በደንብ። አይ ቲንክ ሁላችሁም ከእኔ የተሻለ እውቀት ብዙ ያለው ሰው ብዙ አለ። ኳይት ሹር። እሺ እሺ ምናልባት ካሪዝማ በሚለው ላይ ምናልባት ትንሽ እኔ መናገር ከቻልኩኝ እንዴት ነው ያው እንዴት ነው ካሪዝማ ማለት እንዴት አድርገን ነው ሰዎችን ላይ እንትን ኢንፍሉዌንስ ወይ ደግሞ ኢንስፓየር ልናደርጋቸው እንምችለው አይደለ? ለምሳሌ አሁን እኔ ባለሁበት ቦታ ላይ አንድ ኃላፊነት ተሰጥቶኝ እምሰራ ከሆነ ያን ኃላፊነቴን አንዳንድ ሰዎች ወይ ትንሽ ወረድ ብለው መስራት የማይወዱ ሰዎች ይኖራሉ። ግን ደግሞ እነዛን ኢንፍሉዌንስ ማድረጋቸው ምንድን ነው እኔ ከነሱ ትንሽ ከፍ ብዬ ወይ ያለቅነት ስራ ደግሞ ካለብኝ ከነሱ ወርጄ ያነሰ ስራ ሰራ ሲያዩ እኔን በማየት እሷም ለካ ይሄን እናደርገዋለች ብለው ወደኛ እንዲመጡና ወረድ ያለውን ስራ እንዲሰሩ አለቃቸው ሲሰራ ሳዩ አለቃይም አድርጎታል ብለው ሳይቅር ሳይላቸው አንተ ስታዛቸው ወይ አንተ ስትሰራው ደግሞ ይሰሩታል ማለት ነው። እኛ ስንሰራና እኛ በፍቅር ስንይዛቸው ወደኛ ተስበው እንደሚመጡ ነው። እና እንደውም እኔ ባለፈው ራሱ እንዴት አድርገን ሰዎችን ኢንፍሉዌንስ አድርገን ወደኛ ማምጣት አለብን ስንል ተነጋግረን ነበርና ለእኔ አስቸግሮኝም የነበረው ምንድነው ያችን ልጅ ብዙ ቴክኒኮች ተጠቅሜ ወደ እኔ ማምጣት ፈልጌ ማቅረብ ጓደኛ ማድረግ በሚባለው መንገድ ሁሉ ሞክሬ ነበረ። ግን አጋጣሚ አልሆነም ነበር። ግን ባለፈውም ትንሽ ተምረ ስለነበረ እስቲ እቺ ልጅ ለምሳሌ አሁን በፊት ይሄን አድርጊ እያልኩ ላት ነበረ። ግን አሁን የእሷን ስራ እስቲ እኔ እየወሰድኩ ልስራውና ወደ እኔ የምትመለስበትን መንገድ ልሞክር ብዬ እሷ ወርዳ ትሰራ የነበረውን ስራ በፊት መስራት ማፈልገውን ስራ እኔ ወርጄ ስሰራ ስታየኝ ከሌሎች ጋር ዝቅ ስል አሁን ይቺ ልጅ በዚህ ሳምንት በጣም ከኔ ጋር ቀርባኝ እንደውም እየመጣች ምን ላግዝሽ ምን ልስራ እያለች ሌሎች ስራዎችን ሁሉ መስራት ፈለገች። እና ይመስለኛል የኛ ዝቅ ብሎ መስራት ሌሎች እህቶቻችን ወንድሞቻችንን ኢንስፓየር እያደረገ ወደኛ ያመጣቸዋል። እኛ ደግሞ በእነሱ ላይ አመኔታ መስጠት አለብን። ሊያግዙን ከፈለጉ እምነት ከጣልንባቸው አዎ ይሄን ታረጉታላችሁ ምንላቸው ከሆነ ታምነናል ብለው በኃላፊነት ወስደው ያን ስራ ይሰሩታል ማለት ነው። እና እንደገባኝ ከሆነ ያው እነሱ ወደኛ እንዲመጡ እኛ ወረድ ማለት ኢንፍሉዌንስ በዚህ እያደረግን አብረናቸው እየሰራን በቃ እምነት እንስጣቸው።
የማናምናቸው ከሆነ አታምነኝም አያረጉትም በማለትም አይሰሩም እና እምነት ሰተናቸው ማምጣት ማቅረብ አብረን መስራት እዚህ ብዬ ተረጉመዋለሁ። እሺ አይሚ እየተባበርን አንድ ላይ ይሄድን ነው። በጣም አሪፍ እንትን ነው። ፎከስ እንድናደርገው ፈልጌ ነው። ቆንጆ እይታ ነው ያየሽው። ክራዝማቲክ ሊደር ላንች ምንድን ነው? ክራዝማቲክ ኢንፍሉዌንሰር የሚባል አንድ ሰው ካሪዝማ አለው ከተባለ ካሪዝማ ያለው ሰው ኢንፍሉዌንስ አድርጎኝ ያውቃል? ምን አይነት ሰው ነው ያ ካሪዝማ ያለው ሰው? ራሱ እስኪ እዚህም ጋር እንትን ብየዋለሁ። እስኪ ሊስቱን እስኪ አምስት ሊስት ጻፉልኝ። እስኪ ፓርቲሲፔት እናደርግበት። በቻትም በጣም ብዙ ነገሮች ማምጣት እንችላለን። ካሪዝማቲክ የምትሉት ሰው ምን አይነት ሰው ነው ለእናንተ? እስኪ ሃይሚ ጀምሪ አንቺ እና እንሄድበት አንድ ባንድ። እሺ ያው ኢንፍሉዌንስ የሚያደርግ ሰው ነው አይደለ? ሌሎችን ኢንስፓየር አድርጎ ይሄን ሰው በቃ ስሰማው ልቤ ይቀልጣል የምትዩ ማግኔቲክ የሆነ ኤነርጄቲክ የሆነ ትክክል አይደል? ምን አይነት ሰው ነው? በቃ የሚሰራ ሰው እንደሱ መሆን እፈልጋለሁ፣ እሱ እንደዚህ ይሰራል ብዬ የምከተለው ሰው አጋጥሞሽ ያውቃል? ስም ሳትጠሪ? አዎ ስም ሳልጠራ አዎ ያጋጥመ አሜን። በስራ ቦታ ነው በእርግጥ እንዲሁ በአካባቢ ባሉት ሳይሆን ግን ያው በስራ ቦታ አለው። በስራ ቦታ ላይ እነሱ ያሉበት ቦታ መድረስም ስለምፈልግ እንዴት እንደዚህ ሆኖ እያልኩኝ እነሱ ኢንፍሉዌንስ አድርገውኝ ሆኛ እሱም ብቻ ደግሞ ሳይሆን አሁን ለምሳሌ እዚህ መጥቼ ትንሽም ቢሆን ትምህርት ተምሬያለሁኝ እና ሰዎችን ከማየት ነው ያው እቺ ልጅ ለካ እዚህ ቦታ ነበረች አሁን ግን ትምህርት ቤት ሄዳ እዚህ ደረሰች ብዬ ትንሽም ቢሆን በትምህርት ሄጃለሁኝ ማለት ነው። ባለሁበት አልሆንኩም እና ያ ሰው ከማየት ነው እዚህ የደረስኩት ማለት ነው። ስራ ቦታም አሁን ባለሁበት ደረጃ ላይ ስሰራ መጀመሪያ የተፈጠርኩበት ሌቭል እና አሁን ያለሁበት ሌቭል አንድ አይደለም። ለምን ሰዎችን ከማየት ያ ሞቲቬት እያደረገኝ አድጌያለሁ ማለት ነው። እሺ ሃይሚ ለሌሎች እንትን እንድንሰጥ ሌሎች እጅ ያወጣሉ ስጫቸው። አሁን ሌት አዘርስ ስፒክ። እስኪ ዜና በጣም ደስ የሚል እንትን ነው የጻፍሽው። ትጉህ ታታሪ ካሪዝማ አይደለም ትጉህ ታታሪ ካሪዝማው ብቻውን ካሪዝማ እኮ አንድ ምሳሌ ልንገራችሁና እስኪ ዘው ላይ ቀጥሉበት። በመጽሐፍ ቅዱስ እስኪ ምሳሌ ንገሩኝ። ከምናውቀው ሪሌት ስናደርግ በጣም ጥሩ ነው። ለዛ ነው መጽሐፍ ቅዱስን በጣም ዲፕ ስለሆነ ማነሳው። ሃይሚ አንቺ ስጪ ያወጣ ሰው አለ? እጅ ያወጣ ሰው አለ? ይታይሻል? በስፋት አውጥቷል። ላግዝሽ። እሺ ፈልገዋለሁ። በስፋት እና ዘመን አንድ ላይ አውጥተዋል። በስፋት ቀጥል። ኮመንትን ያደረጉት እጅ አውጥቷል። በስፋት ቀጥል። በስፋት የኮሚኒኬሽን ኃላፊ ነው ይመስለኛል። ግን በጣም በስፋት እግዚአብሔር ይመስገን። እስኪ እንዴት አድርገህ ነው ኮሚኒኬሽን ላይ አንተ ኢንፍሉዌንስ የምታደርገው? ሪል ኤክስፒሪየንስ ነው የምፈልገው። እንደውም በጣም አይ ላይክ ኢት ከአንተ ከነ አራጋው ከሌሎቹም። እሺ ያን ያክል ብዙ ኤክስፔሪየንስ የለኝም። ያው የተወሰነ ነገር ደግሞ ሼር ማድረግ ግዴታ ስለሆነብኝ ነው ያወጣሁት እና ካሪዝማ ለእኔ ማለት እንዴት ነው? እኔ አሁን በስራ ቦታ የመጀመሪያው ከሰዎች ስህተትን የማይፈልግ ለማረም እንጂ አጋልጦ ለመስጠት የማይቸኩል በዛ መንገድ ነው እኔ አሁን ይሄንን ተርጉሜ በህይወቴ እየሰራሁት ያለሁት እና እኔ ደግሞ ያንን መነሻ አድርጌ አሁን በተለይ በጣም የቀየረኝ ነገር ቢኖር የመጀመሪያው ራውንድ የዛሬ ዓመት አካባቢ የተሰጠው ስልጠና ትልቅ ግባቶችን ነው የሰጠኝ፣ አፕዴት አድርጎኛል እና በዛ ልክ ነው እኔ ያለሁበትንም ተቋም እየመራው ያለሁትና ለሌሎች ሀሳብ ሆኖ መገኘት፣ የሌሎችን ድካም መረዳት ማለት ድካም ሊኖር ይችላል፣ ጋፖች ሊኖሩባቸው ይችላሉ እና ብዙ ነገሮች ሊኖሩ ይችላሉ። ካሪዝማ ላይ ፎከስ እንድናደርግ ብዬ ነው በስፋት። ካሪዝማ አሁን ይሄ ካሪዝማቲክ የሚባል ሰው ምንድነው? አንድ እሱ ላይ ፎከስ እናደርግና እንድትሰጠኝ ፈልጌ ነው። መሪ በቃ ገና በማየት ልብ የሚያቀልጥ በንግግሩ ልብ የሚያቀልጥ
ይሰማል? ይሰማኛል። አንድ የሚዩት አድርጉትና ምን አሁን ምንድነው ምንድን ነው እንደነዚህ መጀመሪያ አይነት መሪዎች የሉም። አንድ የመጽሐፍ ቅዱስ ምሳሌ ልንገራችሁና በጣም ሸፕ እንድናደርገው ካሪዝማ እንድንጨርሰው ፈልጌ ነው። ካሪዝማ አንድ ምሳሌ ልንገራችሁ። በሌላ እምነት ያላቸውም ሰዎች ከእናንተ ኮንቴክስት ይዩት። ዳዊት ቅዱስ ዳዊት በመጣ ጊዜ አባቱን ሳሙኤል ነቢዩ ሳሙኤል አምጣና ልጆችህን አንደኛውን ከሰባት ልጆች ነው ያሉት አንደኛውን ልቀባው ነው ይለዋል። እና ሲለው በሙሉ ልጆችን ያመጣና ማንን ነው የረሳው? ዳዊትን ረሳው። እና የጀመረው ከመልከ መልካም ነው። መልከ መልካምነት ራሱ ካሪዝማ ነው። በኢትዮጵያ ታሪክም በዓለም ታሪክም እንደዚህ አይነት ነገር አለ። ቁመቱ ዘለግ ያለ መልከ መልካም ኢንፍሉዌንሻል፣ ይሄ መሪ ነው ይባላል። አሁን በየጎሳው ብትሄዱ እንደዚህ በትራዲሽናል ሊደርሽፕ ውስጥ ልታገኝ ትችላላችሁ። እና ዳዊት ረስቶት እንዲህ ሌላ ልጅ የለህም እንዴ ይለዋል። አይ የለኝም አለው። እና መጨረሻ ላይ አንድ ግን የረሳሁት አለ፣ እሱ ግን የሚሆን አይደለም ለመሪነት ነው ያለው። እና እዛ ላይ ምንድን ነው የሚለው? እግዚአብሔር ልብን ያያል፣ ሰው መልክን ያያል የሚለው የመጣው ማለት ነው። ስለዚህ ካሪዝማ ማለት ሰው መልክን ያያል። ካሪዝማን ዴቨሎፕ ማድረግ ይቻላል። ጥያቄ ላይ ይሄ የተነሳው እንዴት አድርጎ ነው የሚቻለው ነው። እንዴት ምን አይነት ሰው ነው ካሪዝማ? እሱ ላይ ነው በስፋት እና እንቀጥላለን። ሰዓታችን ማኔጅ እንድናደርግ እኔ ልምጣ። ይቅርታ በስፋት አራጋው ሄድበት። እሺ በጣም ጥሩ ነው ያነሳው ትዜ እና እንትና ጥሩ ጽፏል። ጥበቡ በጣም ቆንጆ ነገሮች ናቸው። አትራክቲቭ ኢንፍሉዌንስ ኤንድ ኢንስፓየር ፒፕል ባይ ዴር ፐርሰናል ኳሊቲስ ይላል እና በጣም ካሪዝማቲክ የሚባለው ላይክ በጣም በሀገራት የምናስታውስ ከሆነ ዲፕሎማት የሚባሉት አሉ አይደለ? ለሀገር አምባሳደሮች ሲላኩ የአንድን ሀገር ያለባበስ ካልቸር፣ የንግግር ሁኔታዎች ጥንቅቅ አድርጎ የሚያውቃለን። ምክንያቱም ለዛ ተቋም ወይም ለዛች ሀገር ወኪል ነው ያ ሰው እና እንደዛ አይነት ከንግግሩ ካለባበሱ ካናኗሩ አሁን ወደኛ ህይወት ካመጣ ነው ከህይወት ጭምር የሚያሳይ የሚናገሩን የሚያውቅ ሲናገር ደግሞ ኢንፍሉዌንስ የሚያደርግ ማለት ፐርሱዌድ የሚያደርግ ፓወር ቱ ፐርሱዌድ የዛ አንዱ ካሪዝማ ነው። አሁን አንዳንድ እንግዲህ እንደ ውሏችን አይደል አንዳንዱ የምንናገረው የምንተረጉመው ሰባኪዎች አንዳንድ ሰባኪዎችን ስናይ በጣም እውቀት ያላቸው ግን ድምፅ የሌላቸው ወይም ድምፃቸው የማያምራለ ኖት ካሪዝማቲክ በቃ ያ አይደለም ትተው ሁሉ ትሄዳለህ። ግን ቁጭ ብለህ ብትሰማውና ንግግሩን ጥያቄ ብታቀርብለት በጣም በእውቀት የተሞላ ሊሆን ይችላል ያ ሰው። አንዱ ንግግር ሁሉ ወደ ግን በጣም ይሄ ውበት ሆኖ ግን ደግሞ በእውቀት የተሞላ ሲሆን ለመሪነት በጣም ካሪዝማቲክ ሊደር ነው እንለዋለን። ንግግሩ ኤግዛክትሊ በቃ ቁመናው በጠቅላላ ማለት ነው። እንደዛ አይነት ነው። አይ በጣም መጣህልኝ። በስፋት እንመለሳለን። ይሄ የምንሰራቸውን ስህተቶች ይዋቸው። አሁን ለምሳሌ ባለን መጠን እኔ ልብሳቸውን ጥንቅቅ አድርገው የሚሽቀረቀሩ የምትሏቸው ሰዎች ብዙ ጊዜ ለማኔጀርነት ይታጫሉ። ይሄን አይታችሁ ታውቃላችሁ? ኢንተርቪው ላይ ለምንድን ነው ጥንቅቅ ብለን የምንሄደው? ፈርስት ኢምፕሬሽን የሚመጣው እሱ ላይ ነው። እኔ አይ ኢንሲስት ዩ በቻላችሁት መጠን ይሄ ሰው መሪ ቢሆን ሳታውቁት ነው ኢንፍሉዌንስ የምታደርጓቸው። የሳሙኤልን ኬዝ ዝም ብዬ የነቢዩ የሳሙኤልን ኬዝ ዝም ብዬ አላመጣሁትም። ኢት ኢዝ ሪል። ሰው ፊትን ያያል። ሚዩት አድርጉት እና የካሪዝማ ዴቨሎፕ የሚሆን ነገር ነው። አሁን ስትናገሩ ልክ እንደ መሪ ይሄ ሰው መሪ አይመስልም የሚባል ታሪክ ታውቃላችሁ? በኢትዮጵያ አነጋገር ጃንሆይ እኮ አጭር ናቸው በቁመታቸው። አይ ቲንክ እኔ ካሉት መሪዎች በጣም አጭር ይመስሉኛል። ግን ካሪዝማቲክ ነበሩ፣ በጣም ካሪዝማቲክ ነበሩ። አሜሪካ መተው የሚፈሩ የሚከበሩ። ይሄ ፖለቲክስ አይደለም የምናወራው፣ ስለ ካሪዝማ ነው የምናወራው። የጃንሆይን ያክል ካሪዝማ የነበረው መሪ አለ እኔ በኢትዮጵያ ታሪክ ውስጥ አይ ዶንት ቲንክ። እና ያንን ካሪዝማ ዴቨሎፕ ነው ያደረጉት። አሁን ለምሳሌ ያ ካሪዝማ በሳቸው መጽሐፍ ውስጥ ካነበብኳቸው ታሪኮች አንዱ ሚኒስትሮች ሁሉ ሲሾሙ ጫማ ይስማሉ። ያንን ካሪዝማ ፈጥረውታል። የመፈራት የመከበር ሞገስ። ይሄ እዚህ ላይ ጥበቡ እንዴት አድርገህ እንደጻፍከው አይ ላይክ ኢት። ከዛ ደግሞ የኔነህ አመጣኸው አሁን ያ ዘመነ አዱኛ አጫወጣው ጊዜ። እሺ ቀጥሉ። አዱኛም ዘመነ ቤቲ ማነሽ ሃይሚ
ያንቺን እየተሻማን ነው አንድ ላይ እየተጋገዝን ነው ጌች እግዚአብሔር ይስጥልኝ ቀጥሉ በስፋት ግን አቋራጭ በስፋት ይቀጥል አይ ርዕሱን አንድ ቦታ ላይ ነው እንድታተኩር የምፈልገው ካሪዝማን ጨርሰን ወደ ሌላው ነው የምንሄደው የኔ አፕሮች እንደዛ ነው ዲፕ ዳይቭ ነው በስፋት አሁን ቀጥልበት አይ ትዝ ያው እኔ ጋር ብዙም እንትን የምለው ነገር የለም ብዙም የጨምረው ነገር የለም አክቹአሊ ይለያያል አሁን ባለንበት ሲቹዌሽን አሁን ባለውበት አካባቢ ልክ አንተ በገለጽከው ልክ ቁመናውን አይተህ አለባበሱን አይተህ እንደዛ ምንለው ነገር መወሰን አንችልም አንዳንዴ ውሳጣዊ መድረክ ላይ ወጥቶ ጥሩ ሰዎችን የሚስብ ሰዎችን የሚያስገርም ንግግር ወይም ደግሞ ሐሳቡን ሲያንጸባርቅ በጣም የምትገረምበትም ሰው ልታገኝ ትችላለህ እና በዛ ልክ ነው እኔ የምረዳውና ይችን ብቻ ሐሳብ ለመስጠት ፈልጌ ነው አመሰግናለሁ እሺ እግዚአብሔር ይስጥልን እውነት ነው በሁለቱም መልኩ ማየት አለብን አዱኛም አይ ቲንክ መቀጠል ይችላልው አዱኛ አቤት መቀጠል ይችላልው አዎ ቀጥል እሺ እንግዲህ ከዚህ በፊት እንደተነሳው ምናልባት ካሪዝማ ያለው ሰው ምናልባት ወደ አማርኛ ስንመልሰው ግርማ ሞገስ የምንለው ይመስለኛል እና ከዚህ አንፃር አይላይለው አቤት ሄሎ ተሰማለው እውነት ነው እውነት ነው ግርማ ሞገስ ያለው ሰው ማለት ምናልባት የሊደርሺፕ ኳሊቲ ላይ ያሟላ ይችል ይሆናል ግን በንግግሩ ቅድም እንደተነሳው ባለባበሱም ሆነ በሌሎቹ ኳሊቲዎቹ ሰው ፊት ሲቀርብ ሌሎችን አትራክት የማድረግ በአክሽኑ በሚያደርጋቸው ነገሮች በሰው አይን ውስጥ መግባት የሚችል እዚህ ላይ ደግሞ የበለጠ ቅድም እንደተነሳው አንዳንድ የሊደርሺፕ ኳሊቲዎችን ሲጨምርበት ደግሞ ሙሉ ሰው የሚሆን ሰው ማለት ይመስለኛል አመሰግናለሁ እሺ እውነት ነው በሁለቱም ይሄዳል ግዴታ ባለባበስና በቁመና ብቻ መሆን የለበትም አቶ ትዛዙን ብሎን እንደነበረው ለስራ ኢንተርቪው ስንሄድ ስራውን ስለምንፈልገው ብቻ ራሳችን ማየት ስላለብን አለባበስ ሳይሆን አቋማመጥ ኢቭን አጨባበጣችን ራሱ ለየት ያለ ነውና የሚሆነው ኤግዛክትሊ ኮንፊደንስ ልከ አዱኛ ጥሩ አመጣሹ ሃይሚ ኮንፊደንስ ቅድም አራጋውን ብሎታል the way you speak እና ራስህን እኮ እንዳለቃ አንድ ጊዜ አንድ ሰው ጋር እኔ አንተ ሃንድል ያደረክበት ይሄንን ዳይሬክተሩን በጣም አለና ኢምፕረስድ ሆነ አለቃ አንድ ጊዜ እና ልክ እንደ ባለስልጣን እንደ ኦቶሪታቲቭ ዊዝ ኮንፊደንስ እንደ ባለስልጣን መናገር ወይንም ይሄ በቃ እንደ አዋቂ አሁን ኮች ብዙ ጊዜ ብልጣብልጥ የሚሆኑት ሰዎች እሱ ናቸው አዱኛ እስኪ አንተን መሪ አይመስልም የሚባል እስኪ ሌሎቻችሁም ሪፍሌክስ ታደርጉ አብራችሁ አድርጉበት ይሄ ሰው መሪ አይመስልም የሚባል ለምንድን ነው እሱን ያመጣሁት መሪ አይመስልም ከተባልክ መሪ አትሆንም ማለት ነው ይሄን እንድትይዙት ፈልጌ ነው የፈለገው ዕውቀት ይኖርህ አይ መሪ አይመስልም ወይንም ደግሞ አንድ መሪ ይሄ ሰው መሪ ሆኖ ሳለ ግን መሪ አይመስልም የሚባል አጋጥሟቸው ያውቃል እሱንም ሪፍሌክት አድርጉበት አንድ ላይ እና እንጨርሳለን ይሄን ለሌሎች እንድናስተርፍ ፓወር ዳይናሚክስ እንሄዳለን እየመለሳችሁ ይሄ ፓወር ዳይናሚክስን ቀጥይ ሃይሚ እሺ አዱኛ ጨርሷል መሰለኝ ሌላ ሰው እንኳን ጥያቄ አላወጣም ግን አንድ ሐሳብ ልጨምርበት አዱኛ እሺ ምናልባት ፖስት ካነሳው አንፃር አንድ ሰው ምናልባት ይሄ መሪ አይመስልም ሊባል የሚችለው ምናልባት አለባበሱን አይተው ሰውነቱንም አይተው ሊሆን ይችላል በነገራችን አቋቋሙን በሰው ፊት ሲቀርብ የሚያሳያቸው አክቶች መሪ አይመስልም ሊያሰኙት ይችላሉ ለምሳሌ እኔ አሁን ያጋጠመኝን እኔ ሰራበት በነበረው አንድ ፕሬዚዳንት የነበሩ ናቸው ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነው የምሰራውና ያጋጠማቸውን ሐሳብ ሲያነሱ ምንድነው የሆነ ሼር ሲያደርጉን ነው እንትናቸውን ኤክስፒሪየንሳቸውን እና አናግረዋቸው ጉዳይ የነበራቸው ሰዎች አናግረዋቸው ሄደዋል እና ስቲል እነሱ የሚጠብቁት ፕሬዚዳንቱ የሉም ወይ ብለው ነው የሚጠብቁት እሺ እና ከዛ አንፃር ሰው አሁን ፕሬዚዳንት ማለት ምን አይነት ነው የሚለውን ነገር ባይሙሎ የሳለው ነው እና ተመልሰው ሲመጡ እዛው ቦታ ላይ
ከጸሐፊ ጋር ይከራከራሉ እነዛ ሰዎች እና አሁን እኮ አናግሯችሁ ሄደዋል ብለው ሲሏቸው ምን አሉ? እኛ ጥቁሩ ሰውዬ ብለው ነው እንትን ያሉት እና ልብስም የዛኔ የዘወትር ልብስ ነበር የለበሱት እና ምናልባት እነዚህ ነገሮች አለባበስ፣ ተክለ ቁመና እነዚህ ነገሮች ምናልባት ከካሪዝማ አንጻር ሊወሰዱ ይችላሉ። አይ ልክ እኮ ነህ። የአባ ገብረሃና ታሪክ እኮ ነው የሚመጣው አይደል? ሰርግ ተጠርተው አላስገባቸው ብለው ልብስ ቀይረው ሲመጡ እንዳስገቧቸው ማለት ነው። እና መጽሐፍ ቅዱስም ላይ ተጠቅሷል። አንተ አዳፋ ነው የለበስከውና እዚህ ተቀመጥ፣ ያኛውን ደግሞ የፈለገው ንጉስ አሁን ማን ነው አንደኛ ሀብታም ኢለን ማስክ ቀዳዳ ልብስ ለብሶ መንገድ ጋር ቢቀመጥ ማን ዞር ብሎ የሚያየዋለ? ሶ ኢት ማተርስ። አሁን ይሄንን ካሪዝማ ሰፋ አድርጋችሁ ህይወት ኢትዝ እኔ ሞር ፈርስት ኢምፕሬሽን ነው፣ ኮንፊደንስ ነው። እኔ ባንክ መጀመሪያ ላይ በምንሰራበት ጊዜ ገና እንደተመረቅን እኛ ብር አልነበረንም እና ከራባት አስራችሁ ኑ ይባላል፣ ኮት ለብሳችሁ ኑ ይባላል እና ምንድን ነው ይሄን ያክል የሚያስቸግሩ እንል ነበረ። ሰው ገንዘቡን አይሰጥም። ገንዘቡን ይዞ የተመለሰ ሰው አስታውሳለሁ። ከራባት ያላሰረ ሰው አልሰጥም፣ ለዚህማ ብሬ እንዴት እሰጣለሁ? ባንክ መሆኑን ረስተውት ማለት ነው። እና አሁን ባንኮች ለምንድን ነው ከራባት እንዲታሰር ኮት እንድትለብሱ የሚያስገድዷቸው? ካሪዝማ ነው። ሰፋ አድርጋችሁ ህይወት ካሪዝማ ይሄ ሰልፍ ሴሊንግ የሚባለው ነገር ራሱ በቃ ራሳችሁ እንዴት ነው አንተ ራስህን ፕሮጀክት የምታደርገው? ማነኝ? ሰው እንዴት ይህ እኛ እኮ ነን የምንስለው ያንን ስዕል አይደለ? ትክክል። ሰው እንዴት በቃ ማን ብሎ ይውሰድህ? ሴልስ ላይ ያሉ ሰዎች እንደው ለምንድን ነው በጣም አትራክት የሚያደርጉ? ሴልስ ላይ እዩዋቸው። አሁን ማርኬት ላይ ስትመለከቱ ቆንጅናቸው ነው አራጋው፣ እሱም አለ ቆንጅናቸው፣ ንግግራቸው፣ በጣም ቅልጥፍናቸው ዘፓወርት ፐርሱድ የሚያደርጉበት ማለት ነው። እና በቃ አትራክት ያደርጋል ጠቅልሎ። ለምንድን ነው ቆንጆ ሴቶችን ሪል ስቴቶች የሚልኩባቸው? ዛቲስ ይቅርታ በሌላ ኮንቴክስት እንዳትወስዱት፣ ግን ዛቲስ ሪያሊቲ አይደል? ነው ትክክል ነው። ለምንድን ነው እዚህ ላይ ሀሳብ ልጨምር? እሺ ማስታወቂያዎችንም እስኪ ማስታወቂያ የምትሰሩ ሰዎችም ውሰዷቸው። ቀጥሉ። ማን ግን እዛው ዘሜ ቀጥል ትመጣለህ። በሴ አጥንቶ አንድ ሰው አቀረበ እንዲህ ሴልስ ላይ ማለት ነው። እና ቢዩቲ ማተርስ ብሎ አቅርቦ እንዴት እንደሚሰራ በደንብ ሲያቀርብ የሶሻል ሳይኮሎጂ መምህር ነች። በፍጹም እንደዚህ አይነት ሪያሊቲ አይቼ አላውቅም ውሸት አለችው። ሰው በጣም ጮኸባት። እንዴት አታውቂም? እንደዚህ አይደለ እንዴ ማርኬቲንግ የሚሰራው አሏት። ከዛ አንተ ኤክሰለንት ይሰጥ ቬሪ ጉድ ይሰጥ፣ እሷ ባለማመኗ ቬሪ ጉድ እንዲሰጡት አደረጉት። ግን እሷን በኋላ ፐርሱዌድ አደረጋት። እሱ ማለት ሴልስ ላይ እንዴት በጥንቃቄ አትራክት የሚያደርጉ ልጆች እንደሚቀርቡ፣ ከዛ ደግሞ ቀጥሎ ያለውን ከጀንደር ቢያዝድ ጋር ነው በእርግጥ እሱ ያቀረበው የሰራው እና አይሰራም እኛ እዚህ ማርኬት ላይ አብረን እንደምንውለው ብላ ነው ክርክሯ የነበረው። ከጀንደር ቢያዝድ እንዳለው ነው በእርግጥ እሱ ሲያሳይ የነበረው። ግን በጣም በዚህኛው ወይ ካየነው በጥንቃቄ ምንድነው ከባለቤቱ ይልቅ ሴልሶቹ ላይ ፍሮንት ላይ ስለሚታዩ ካሪዝማቲክ ያለው እንትን እንዲኖራቸው ይጠበቃል። በቃ ሲመጣ ገና ሰውን አትራክት አድርገው ወደ ሴልሱ እንዲገባ ያደርጋሉ። ይቅርታ እንግዲህ ቀጥሉ። አይ በጣም አሪፍ ነው እንጂ ምናልባት ትዜ እኔ ሀሳብ አለኝ እዚህ ላይ። አንደኛ በጣም ዲፕ ይመስለኛል ሀሳቡ። ለምሳሌ ይሄ እንዴት ነው አሁን ካሪዝማን ስንተረጉመው ራሱ ዲፋይን ሲደረግ ክሊርሊ እንዴት ነው ዲፋይን የሚያደርገው? ፈርስት ኢምፕሬሽን በሰዎች ፊት ግርማ ሞገስ አግኝቶ ለመሰማት ዝግጁ መሆን ነው። አሁን ለምሳሌ አንድ ሰው በደንብ ለብሶ ትልቅ ተክለ ቁመና ይዞ መድረክ ላይ ሲወጣ ሁሉም ለማዳመጥ እሱን ሊጓጓ ይችላል። ከዛ ግን ንግግሩን ከጀመረ በኋላ በ30 ሰከንድ ውስጥ ወዲያው ኢግኖር ሊያደርጉት ይችላሉ፣ ወይም ጆሮ ላይ ሰጡት ይችላሉ። ለምን? የሚናገረው ነገር ይሄ ኦራታል ካልሆነ ወይም እውቀት የሌለው። መጋቢ አዲስ እሸቱ የሚባሉት የቤተክርስቲያን አስተማሪ አንዳንድ ሰው አለ ውስኪ ጋብዞ የቆሎ ጨዋታ የሚያወራ የሚሉት ምሳሌ ይሄ እንዴት ነው ሰው ኤክስፔክት በሚያደርገው ሌቭል ላይ አለመገኘት ራሱ እና ካሪዝማን ስንተረጉመው ራሱ በምንድን ነው የምንተረጉመው? ለምሳሌ
ደቀ መዝሙር የማፍራት ያክል ነው። ቅድም መጀመሪያ አካባቢ አንተ ስታነሳው እንደነበረው አርት ኦፍ ኢንፍሉዌንስ ላይ ካሪዝማን ስናነሳው አንድ ሰው እኛን የመከተል እኛን እንዲከተለን ደቀ መዝሙራችን እንዲሆን ወይንም ሙሉ በሙሉ ትረስት አድርጎን እኛን እንዲሰማን የማድረግ ኢንፍሉዌንስ ነው። አሁን እዛ ሲደርስ አሁን ለምሳሌ የጃንሆይ ምሳሌ ተነስቷል፣ ወይም የዳዊትም የተነሳው ምሳሌ። አሁን እነዚህ ሰዎች በተክለ ቁመና በጣም ጥቂት የሚባሉ ወይም እዚህ ግባ የማይባሉ ናቸው። ነገር ግን በሕይወታቸው ደግሞ ትልቅ ታሪክ የገነቡ ሰዎች ናቸው። ማለት ጃንሆይ አሁን እዚህ ራሱ ሲመጡ በዓለም መድረክ ትልቅ ተሰሚነት ያላቸው አንደኛ የሀገሪቷ ግሬስ ነበረ፣ በዛ ግሬስ ውስጥ ነው የገቡት። ሁለተኛ እሳቸውም ቀላል ስራ አይደለም የሰሩት፣ በጣም ትልቅ ተጽዕኖ አሳድረዋል። እውቀታቸውም ከባድ ነው፣ ኦራታል ናቸው። እነዚህ ብዙ ነገሮች ፋክተር የሚያደርጉት ይመስለኛል። ለምሳሌ አሁን በመጽሐፍ ቅዱስ ታሪክ ሙሴን ቅዱስ ሙሴን ብናነሳ ተናጋሪ እንዳልነበር ነው፣ አፉ ኮልታፋ ነበር ነው ራሱ የሚለው። ግን በመሪነት ውስጥ በጣም ከሚነሱ አንዱ ሙሴ ነው። እስራኤላውያንን ከግብፅ ባርነት ነፃ ያወጣበት ሂደት ይሄ ሆኖ መገኘት፣ ስለ በጎቹ ራሱን አሳልፎ መስጠቱ ከእግዚአብሔር ጋር ሁሉ እስኪከራከር ድረስ እነሱን ከምታጠፋ እኔን አጥፋኝ ብሎ ለሌሎች ራሱን አሳልፎ እስከ መስጠት ድረስ እውነተኛ ሆኖ መገኘት፣ በጣም ሰዎችን አለመጨቆን፣ ለፍትህና ለእውነት ቆሞ መገኘት፣ እንደዚህ አይነት ነገሮች ብዙ ፋክተር የሚያደርጉት ይመስለኛል። እና በጣም ዲፕ ነው። ቅድም አሁን አንተ የጠቀስከው ነርቸር ነው ኔቸር ነው ወይም በተፈጥሮ የምናገኘው ነው ወይስ በልምድ የምናመጣው ነው የሚለው ራሱ እኔ ብዙ ኔቸር ነው ብዬ አይደለም ማስበው። ግን ያን ይሄ ካሪዝማን ለመገንባት በትክክል ራሱ አቻ ቃል አለው አማርኛው፣ እኔ በደንብ ስላላወቅኩት ነው። አሁን ቅድም ግርማ ሞገስ የተባለው ይገልጸዋል ብዬ አላስብም። ይሄ አርት ኦፍ ኢንፍሉዌንስ ላይ ግርማ ሞገስ የሚለው ብቻ ይሄን ይገልጸዋል ብዬ አላስብም። ግርማ ሞገስ ይሄ ከፈርስት ኢምፕሬሽን ጋር የተያያዘ ይመስለኛል። እና በዛ ልክ ነው። አሁን ክርስቶስ በጣም ምሳሌ ይሆናል። ብዙ ሰዎችም አሉ በዓለም ላይ የመሪነት ድርሻ የተወጡ ሰዎች፣ ግን ፓወርም በጣም ኢንፍሉዌንስ አለው። በጣም ፓወር የሌለው ሰው ተሰሚ የመሆን እድሉ በዛው ልክ የወረደ ነው የሚሆነው። ዛሬ ዓለም ላይ መሪዎች፣ የሀገራት መሪዎች ምን ያህል ተጽዕኖ የሚኖራቸው ሀገራቶቹ ካላቸው ፓወር የተነሳ ነው እንጂ እውቀታቸው ከነሱ የተሻለ ብዙ የሚያውቅም ሰው ሊኖር ይችላል። እና ብዙ ነገሮች ጥልቅ ይመስሉኛል። እና ከዛ አንጻር ነው እኔ የማየው። ግን እውቀት፣ ለእውነት መቆም፣ ለሚመሩት ሰዎች አገልጋይ መሆን፣ ይሄ ቅን መሪ ወይም ሰርቫንት ሊደርሺፕ መሆን ራሱ ካሪዝማን እንዲያመጣ ያደርገዋል በመስሪያ ቤቶቻችን ላይ ብዬ አስባለሁ። ብዙ ግን ፋክተሮች ያሉት ይመስለኛል። ቴንኪዩ። አንዱ ምሳሌ ከይቅርታ ጋር ትዜ ይሰማል ድምፄ? ይሰማል። ለምሳሌ አንድ ሀሳብ ወደ ሌላ እንድናልፍ ብዬ ነው። እሺ ዘሜ። እሺ አይ ለምሳሌ ቅድም ካነሳችሁት አንዱ አዲስ አበባ ውስጥ አንዳንድ ሰዎች በጣም ተሰሚነት ለማግኘት ትልቅ መኪና በብድር የሚገዙ ሰዎች እንዳሉ አውቃለሁ። እና በጣም ብዙ ገንዘብ የሚያወጣ በብድር ይገዙና ሌላ ኢንቨስትመንት የላቸውም። ያን ብቻ ይዘው ያን ግሬስ ይዘው ሌሎችን የባንክ ማኔጀሮችን ማሳመን እንደዚህ አይነት እንትን የሚጠቀሙ አሉ። እና እሱም ከዛ ጋር ሊያያዝ ይችላል ብዬ አስባለሁ። ቴንኪዩ። ይቅርታ። እሺ አይ ጥሩ ነው። ሀይሚ ይሄንን ጨርሰው እዚህ ላይ ስክሪኑ ይታያቸዋል። አንዴ ዘሜም ስላነሳኸው በጣም ይሰማል። ይህ ስክሪኑ ይታያቸዋል አይደለ? እሺ ይህ ዘሜ በጣም ስላነሳው ትሪገር አደረገኝ። እውነት ነው። በጣም መልቲፋሴትድ ነው። አርቲኩሌቲቭ ኤክስፕሬሽን ነው። ቅድም እናራገው ሲሉት እንደነበረው ኢሞሽናል ሪዞናንስ ነው። ይሄኛው ፓርት እኔ ከእምነት ጋር ሁሉ ይገናኝብኛል። ኢሞሽናል ሪዞናንስ የሚል የመሳብ ኃይል፣ በቃ የመወደድ ጸጋ ይስጥህ ይላሉ። የመወደድ ጸጋ ምንድን ነው? በቃ የመወደድ ጸጋ ሲናገር ይሄ ሰው በቃ እኔ ደስ ይለኛል። ለምንድን ነው የምታደንቀው? እኮ ይሄን ያክል እኮ አዋቂ አይደለም። አይ በቃ እኔ እሱ ሲናገር ነው ደስ የሚለኝ። ኢሞሽናል ሪዞናንስ ማለት እሱ ይመስል ማግኔቲክ ፕሬዘንስ ራሱ። እና ትርጉሙ አሁን ከመጽሐፍ ቅዱስም ሪሌት ስታደርጉት ዘሜም ከጠቀሰው ጋር
በሰውና በእግዚአብሔር ፊት በጥበብና በሞገስ ያድግ ነበር ይላል። ከፈሪሃ እግዚአብሔር ጋር ደግሞ ሲያያይዘው ምን ይላል? እግዚአብሔርን ፍራ በሰው ፊት ሞገስን እንድታገኝ ይላል። እሱ ካሪዝማ ነው። እኔ እንዲያው እኮ ስናገር ግንባሬ ምንድን ነው የምንለው አነጋገር አለ በኢትዮጵያ አነጋገር፣ እድለቢስ ነኝ ወይንም ደግሞ ስሜ መራራ ነው የምንለው አለ፣ ደግሞ የሚጣፍጥለት አለ፣ ምንም ተናግሮ የሚያስቅ አለ። እና ከሰባኪም አሁን ቅድም እንደተነገረው በጣም ጥሩ ሰባኪ አለ፣ ግን የማይሰማ ወይንም ደግሞ የማይወደድ ሰው አለ። ግን እውቀቱ ግን የተሻለ ነው። እና ያንን ስኪል እኔ ጸጋም ነው ተፈጥሮም ነው የፈጣሪም ስጦታ ነው እምነት ላላችሁ ሰዎች እንደገና አርቲኩሌት ደግሞ የማድረግም የሚዳብርም ነው። እኛም ራሳችን ፕሮጀክት የምናደርገው ነው። ሰው እንዴት ይሳልህ? ቁንጅናም ራሱ እኮ እኔ ቁንጅና ራሱ ውበት ምንድን ነው? አንዳንድ ጊዜ ጉርድርድ ያለች ሴት ግን በጣም ፓወርፉል የሆነች ቆንጆ ሁና ሞዴል ሁና ማስታወቂያውን ተቆጣጥራ ታያላችሁ። ከእሷ የተሻለ ደግሞ በጣም በቃ በዚህ በቁንጅና ክራይቴሪያ ደግሞ ስታወጡ ሌላ ሰው ልታዩ ትችላል። ያ ቁንጅና በቁንጅና ውድድርም ይሄ ካሪዝማ የሚባለው ነው። ዘዌይ እንዴት ነው ኤክስፕረስ የሚያደርጉት? ራሳቸው እንዴት ነው ፕሮጀክት የሚያደርጉት? ራሳቸውን እንዴት ነው የሳሉት? በሰው ፊት ማስታወቂያ ጉዳይ ነው እኔም ይመስለኝ። በሱም እዩት። ቦተም ላይን ግን ይሄ አንዳንድ ጊዜ ስለማይ ነው ራስን የመጣል ሰዎች ይሄ ከትህትናም ጋር ተያይዞ ብዙ ጊዜ ይሄ በተቻለ መጠን ራስን ጠብቆ ራስን ፕሮጀክት አድርጎ መሪ ደግሞ ከሆነ መሪ መምሰል ቅድም ያነሳ ነው ሌላ ዳይሜንሽን መሪ መምሰል ማለትም እሱም በጣም ብዙ ፍልስፍና ያለው ነው። በቃ እንደ መሪ ሰዎች መሪ ብለው የሚጠብቁት አለ። እሱን መሆን ያስፈልጋል። ከባህሉ ጋር ከአኗኗሩ ጋር ከስነ ልቦናው ጋር ሰዎች ከሚያውቁት መሪ ብለው ከሚያከብሩት ጋር ሌላ ቨርዥን ደግሞ መከበርም ማለት ነው። ስለዚህ ብዙ ዳይሜንሽን አለው። እዛ ላይ እናቆመው ብዬ አስባለሁ። ሃይሜ ወደ ሌላው አጀንዳ እንሄድ ጊዜያችን። እሺ ለኔ ነው። በጣም አመሰግናለሁ። በቅርብ ጊዜ ነው የተቀላቀልኳችሁ። ፕሮግራማችሁን በጣም ስለምወደው መርጌታ ይትባረክ እባላለሁ። አራጋው ነው የሚያውቀኝ። እሺ መርጌታ ይትባረክ፣ ደህና መጡ። እንኳን ደህና መጡ። ደስ ይለናል መርጌታ። እንኳን ደህና ቆያችሁኝ። እና በጣም ርዕሳችሁን እና መነጋገሪያ አጀንዳችሁን ወድጀዋለሁ። በርቱ። በቻልነው መጠን እንከታተላችኋለን። እያስተማራችሁን ስለሆነ እግዚአብሔር ይስጥልን። ይች ካሪዝማ ላይ አዳመጡ አይቀር ትንሽ ሀሳቤን ልጨምር። ደስ ይለናል አባታችን። እና በካሪዝማ በዋናነት የሚጠቀሰው ኢየሱስ ክርስቶስ ነው እና ከካሪዝማዎቹ ውስጥ ምንድን ነው የሚለው በግዕዝ ሞገሰ ቃሉ ወሳይሰ አፉሁ ነው የሚለው እና የንግግር ለዛው ከአንደበቱ የሚወጣው የንግግሩ የመልእክቱ ጥንካሬ፣ ውበት፣ አጓጓዙ፣ ትዕግስቱና ትህትናው የጧፍ ጠለሸት እንኳ የማያራግፍ ነው ተብሎ ነው ካሪዝማዎቹ ከሚገለጹባቸው ነገሮች በዋናነት። እና ምንድነው ይሄ ተቀቦም እንለዋል በቤተ ክርስቲያን። እንዲው የተቀባ ነው እና ተቀቦ አለው ይባላል። የዝቅ ሲል ወደ አማርኛ ሲጠጋ ተውቦ አለው ይባላል። እና ተሰጥኦ፣ ተውቦ፣ ተቀቦ የሚባሉ ቃሎች የሚገልጡት ይመስለኛል ካሪዝማን። እና ወደ ተክለ ሰውነት ከወሰድ ነው በተክለ ሰውነት ከዳዊት ይልቅ ኤልያብ ያምራል። እና የተክለ ሰውነቱን ማማር አትይ ነው የተባለው ሳሙኤል። ይልቁንስ ዳዊት ወሩሮ የሚመጣ ተኩሶ የሚመጣ ተናግሮ የሚያሳምን መርቶ የሚያምንበት እውነት የሚደፍር መሆኑ ታውቋል አስቀድሞ ማለት ነው። በሀገራችን ብንመጣ በጣም መልከ ጥፉ ከሚባሉት ንግግራቸው ግን የሰውን ሰውነት ሰርጾ ከሚገባ ሰዎች
አለቃ ገብረሃናን መውሰድ እንችላለን። አለቃ በመልክ የሚታዩ አይደሉም። በንግግራቸው ግን ሁልጊዜ ሰው እያነሳ እየጣለ የሚገረምባቸው ናቸው እና ካሪዝማን ወደ ተክለ ሰውነት ሳንወስደው የንግግር ለዛውና ሳማኝነቱ፣ ታማኒነቱ ሁልጊዜ ከዚህ ሰው ቁም ነገር፣ እውነታ እና ድፍረት፣ እምነት የሚጠበቁ መሆኑ ላይ ብናተኩር ይገልጸዋል የሚል ሀሳብ ስላለኝ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልን መርጌታ። በጣም ያው እኔ እንደዚህ እንጠቅልለው፣ በጣም ጥልቅ ነገር ነው የነገሩን። የሚያከራክር ሀሳብ ነው፣ ሰፊ ሀሳብ ነው። በተለያየ አንግል ብናየው ጥሩ ነው ብዬ አስባለሁ። ግን ውሰዱት በቃ። አሁን የዚህ ፕሮግራም ዓላማ እስኪ ይሄ ነገር መቼም ይሄ ሰው ደስ ሲል ብለን የማለልለት መሪ ይኖራል። አይ እንደው በአንድ ቀን ንግግሩ ተስቦ ብዙ ተከታይ ያፈራ መሪም ይኖራል በአንድ ቀን ንግግር። አሁን ወደ ዝርዝር አልገባም እና እሱ ሁሉ ነው ብዙ ነገር ነው። ቅድም እንዳልነው መልከ ጥፉም ሆኖ ወይም አጭር ሆኖ በዓለም መድረክ ላይ በጣም አሁን ጃንሆይን እኮ ዝም ብሎ ለሳላቸው ሰው የሚመስሉት እንደው 2 ሜትር ወይም ሜትር ከ90 2 ሜትር ከ10 ነው የሚመስሉት። ደረታቸው ሰፊ ግን በዛ ቁመታቸው ዓለምን እንዴት አድርገው ጋልቫናይዝ ራዲየት እንደሚያደርጉት ይታይ ነበር እና እንዳሉት ነው። ብዙ ነገር ነው፣ የብዙ ነገሮች ቅድም ዘሜም ጥሩ እንትን ብሎታል። መርጌታ እግዚአብሔር ያክብርልን። በጣም ጥሩ እይታ ነው የፈጠሩልን። ምክረውት አይለየን። እንቀጥል ሃይሚ። እሺ ይቅርታ፣ ከምኑ ጋር ነበር አሁን መጀመሪያው? የትኛው? አሁን ሁለተኛውን እስኪ እንየው፣ ፓወር ዳይናሚክስን እስኪ እንየው። ኦኬ፣ ፓወር ዳይናሚክስ እዚህ ላይ አድርጌላችኋለሁ፣ ይታያል። ፓወር ዳይናሚክስ ምንድን ነው የሚለው? ይሄ ዘ ሲምፎኒ ኦፍ ፓወር የሚለው አሁን 7 ቤዝስ ኦፍ ፓወር ያልነው አለ። ለዚህም በአብዛኛው ሌጂትሜት ፓወርን፣ ኤክስፐርት፣ ይሄ ካሪዝማን አሁን አይተነዋል። ኢንፎርሜሽን ፓወር፣ ኮኔክሽን ፓወርን፣ እነዚህ እናያቸው። ፎከስ እንድናደርግ የምፈልገው ሌጂትሜት ፓወር፣ ኤክስፐርት ፓወር እና ኮኔክሽን ፓወርን እንዴት ነው አፕላይ አድርጋችሁ ኢንፍሉዌንስ አድርጋችሁ ታውቃላችሁ ወይ? ወይስ ምን ያክል ይሰራል? ምን ያክል ይሰራል? እስኪ ኤክስፐርት ፓወር ላይ እንሄድ። አንድ አድቅቆ ማየት እንዴት ጥሩ ነው። አንድ ነገር ኤክስፐርት ፓወር አሁን እንግዲህ አንዱ ቢነሳው ከኢትዮጵያ ኮንቴክስት ላንሳው። ኤክስፐርት ፓወር ምን ያክል ኢንፍሉዌንሻል ነው ኢትዮጵያ ውስጥ? እስኪ በዚህ እንሄድ። እዚህ ምናልባት አቶ አረጋና አለማየሁ ገብተዋል ሀሳብ መስጠት ከፈለጉ። ኦኬ፣ ቅድም ስማቸውን እየጠራሁ ነበር፣ ደስ ይለኛል። ዘሜ አሌ ሀሳብ ካለ ሀሳብ ብትሰጥ ጥሩ ነው። እስኪ ኤክስፐርት ፓወር ላይ እንጀምር፣ ወይንም ፓወር ዳይናሚክስን እንሄድ። ፓወር ዳይናሚክስ ይህንን ነው ያየ ነው። ፓወር ዳይናሚክስ ይሄ ነው። መቼም ተጽዕኖ መፍጠር ከፈለግ ፓወር ይኖርህ ነው። ሌጂትሜትም ፓወር ይሁን የምትቀጣበትና የምትሸልምበት፣ ወይም ኤክስፐርት ፓወር ሰዎች ይህን ሰው ላዳምጠው ይገባል ብለው የሚያዳምጡት፣ ወይንም ቅድም ያልነው ላይኬቢሊቲ እና ካሪዝማ፣ ወይም ኢንፎርሜሽን ፓወር ወይም ኮኔክሽን ፓወር ይኖር ነው አይደል? እነዚህ ናቸው 7 ቤዝስ ኦፍ ፓወር የምንላቸው። አሁን በዚህ አመለካከት ላይ በጣም ሰፊ ስራ ሊሰራበት የሚችል ነው። አሁን አንዳንድ ጊዜ በኢትዮጵያ ኮንቴክስት ላይ ከፖዚሽናል ፓወር ብዙ ኤክስፐርት ሰዎች ይርቁና ያልሆኑ ሰዎች ብዙ ጊዜ ይይዙታል። አም ቶኪንግ አባውት ካረንት አፌር ብቻ አይደለም ማወራው። በኢትዮጵያ ታሪክ አሁን 50 ዓመት ወደ ኋላ ብትሄዱ እንደዛ ነው። እነዚህ ሰዎች ላይ እንዴት ስልጣን ላይ መጡ የሚባሉ የሚያስገርሙ ሰዎች የነበሩበት ዘመን ብዙ ስለሆነ ማለት ነው። እና ምንድን ነው ያስተሳሰብ ጉድለት ነው? ምንድን ነው? ሁለተኛው ግን ኤክስፐርት ፓወር ኢትዮጵያ ላይ ምን ያክል ኢንፍሉዌንሻል ነው? ኤክስፐርቲዝ ምን ያክል ቫልዩ ይደረጋል? እንዴት ከሱ መጀመር እንችላለን? ግን የእናንተ እይታ ደግሞ ሞር ብዙ ይኖራል። እንዳጠባው አልፈልግም። ግርማ ሀሳብ መስጠት ፈልጋል?
ሀሳብ መስጠት ፈትልኬ ነው። እሺ አመሰግናለሁ። የኤክስፐርት ፓወር በኢትዮጵያ ነባራዊ ሁኔታ ስናየው በህዝብ ዘንድ ያለው ተቀባይነት በጣም ጥሩ ነው ብዬ ነው የማስበው። እንደ ሀገር ግን የዚህ ኤክስፐርት ፓወርን መጠቀም በጣም ንግሌክት ያደረግነው እንደ ሀገር ብዙ ባለሙያዎች በየዘርፉ እያሉ ሳንጠቀምባቸው እንዲሁ አጋጣሚ የሰጣቸው ስልጣን ላይ ያሉ ሰዎች የራሳቸውን ፍላጎት እንዲፈጸም የሚያደርጉባቸው ሁኔታዎች ናቸው የሚታዩኝ። እንደውም አንድ ጊዜ አንድ ባለሀብት የዚህ ኤክስፐርት ፓወር ከዚህ ከማማከር ጋር አያይዞ ምንድን ነው ያለኝ የነበረው፣ ሰውየው በፊት ቀድሞ እንደ ጥንቆላ ነገር አይነት ነገር ይሞካክር ነበር መሰለኝና ምንድን ነው ያለኝ፣ ድሮ እኔ እንደ ጥንቆላ ስንሰራ ሰዎችን እንሰበስብና እኛ እናቅላቸዋለን እያልን እንቀልድባቸው ነበር አለ። እና አሁን እነዚህ አማካሪ ኤክስፐርቲስ ቢሮ ቁጭ ብሎ ወረቀት ላይ የሚሰሩት ነገር ቁጭ ብሎ እኛ እናቅላቸዋለን አይነት ነገር ብሎ ከራሱ ከነበረው ከቀደመው ተግባሩ ጋር አነጻጽሮ ሲነግረኝ ትዝ ይለኛል። እና የኤክስፐርት ፓወር ህብረተሰቡ ውስጥ ጥሩ ነገር አለ፣ ተግባራዊ ሁኔታ ላይ ግን በደንብ አለ ብዬ በግሌ አላስብም። እኔ ህብረተሰቡም ላይ የለም ብዬ ነው የማስበው። ግርማ ነው። እስቲ ቆይ የማየው ምንድን ነው አሁን ለምሳሌ አሁን ፕራይቬት ሴክተሩ ላይ አሁን አንተ ኤክስፐርቲስ ፓወር ምን ያክል ቫልዩ ይደረጋል? አሁን ፕራይቬት ሴክተሩ በእውቀት ነው የሚመራው ወይንስ በቤተሰብ ነው የሚመራው? አይ አብዛኛው በቤተሰብ ነው የሚመራው። እሱ ማለት እኮ ኤክስፐርቲስ ፓወር ኢንፍሉዌንስ እያደረገ ህብረተሰብ ውስጥ አይደለም ማለት ለምንድን ነው? ለምሳሌ አሁን አንድ አካባቢ በአንድ ጉዳይ ላይ አንድ ባለሙያ ሀሳብ ሲሰጥ የመደመጥ እንትኑ ከፍተኛ ነው። ኦኬ ይተገበራል ወይ የሚለው ነገር እንዳለ ሆነው ግን በአንድ ዘርፍ ላይ እዚህ ሀገር ውስጥ በተከሰተ በአንድ ጉዳይ ላይ የዘርፉ ባለሙያ ስለዛ ጉዳይ ሲናገር ሲገልጽ ሰው የሆነ ባለስልጣን ከሚናገረው ይልቅ ያ ሰው የተናገረው በደንብ ይደመጣል። ከዛ አንጻር አይ ልክ ነህ በጣም እሱም ፓርት ልክ ነው። ሁለት አስፔክት አለው። እስኪ ሶስት አስፔክት አለው አይደል? when it comes to ፓወር ላይ ኤክስፐርቲስ ሳይሆኑ በአብዛኛው ብልጣብልጥ ፖለቲሻንስን ይይዙታል። ከሌላው ዓለም ጋር እንዴት ይታያል? እሱ ራሱ አንድ ሰፊ ዳሰሳ ነው። ሁለተኛው ፕራይቬት ሴክተር ላይ ኤክስፐርቲዝ ምን ያክል። እሺ ቀጥሎ እጅ ያወጣችሁ ሃይሚ እያገሸኝ፣ እሺ አራጋውም እየገባህ ትንበል። እሺ ማለት ጌች ማለት ነው። አራጋውም ከቻልክ ሃይሚ እጅ ያወጣ ሰው አለ ይሰማል። ከሱ በኋላም ወይም በፊት ግን አቶ አረጋ ማለት አቶ አለማየሁ ነው የገባኸው? አቶ አለማየሁ ሲኢኦ ነው እና የካምፓኒው ባለቤትም አቶ አረጋ ገብተዋል። ለእኛ ክብር ነው፣ እግዚአብሔር ያክብርልን። ይሄ ስብስብ ወደፊት ለእናንተም ግባት ይሆናል። አቶ አለማየሁ ትክክል ነህ። እጅ ያወጣ ሰው አለ። አቶ አለማየሁ እየተናገረ ነው። እሺ ቀጥሎ አቶ አለማየሁ። እሺ በጣም አመሰግናለሁ። ወደዚህ አይነት ውይይት ኢንቫይት ስላደረጋችሁን በተለይ ወንድማችን ዘመንን በጣም አመሰግናለሁ እና ኢትስ ማይ ፈርስት ታይም አሁን ይህንን አይነት ዲስከሽን ከእናንተ ጋር ጆይን ሳደርግ ማለት ነው። እስካሁን በደንብ እያዳመጥኳችሁ ነበረ። በጣም ደስ ብሎኛል። ጥሩ ነው። አሁን እዛ ካሪዝማ ላይ አንዳንድ ሀሳቦች ነበሩኝ። ሰዓት ለመቆጠብ እዛ ላይ ምንም ልል አልችልም፣ ግን ሁለት ነገሮችን ብዬ ወደዚህኛው ሀሳብ ልምጣ። የመጀመሪያው ነገር ካሪዝማቲክ ሊደርሺፕ የሚለው ኮንሴፕት ዘን ነበር ስንነጋገር የነበረውና ከሊደርሺፕ ጋር ስናገናኘው ምናልባት እኔ እዚህ ማርኬቲንግ አካባቢ ስለሆነ ስፔሻላይዝ ያደረኩት ካሪዝማ ይሄ ፈርስት ኢምፕሬሽን የሚባለው ነገር በጣም በጣም ቤዚክ ነው በአንድ ቢዝነስ ኮሚኒኬሽን ውስጥ ማለት ነው። ስለዚህ ከፊዚካል አፒራንስ ጀምሮ የአንድን ሰው የሳይኮሎጂካል ኢንቴሌክቹዋል ሊደርሺፕ ኳሊቲ ኮሚኒኬሽን ስኪል ኤንድ ስታይል ኮንፊደንስ እንደዚህ የሚሉትን ነገሮች ይይዛልና ሞር ኢትስ ሆሊስቲክ ይሆናል ፐርፎርም ለማድረግ በተለይ ሊደርሺፕ የሚለው ነገር ሲቀጸልበት
እነዚህን ነገሮች ሁሉ አኮሞዴት ያደርጋል። ምናልባት ወደፊት ኢላቦሬት አድርገን እናወራበት ይሆናል። ወደ ከካሪዝማቲክ ሊደርሺፕ ጋር ምናልባት አንድ ነገር በደንብ ክሊርሊ መታወቅ ያለበት መፈራትና መከበር ወይም መፈራትና መወደድ የሚሉትን ነገሮች መቀላቀል የለብንም። በሊደርሺፕ ውስጥ መፈራት የሚለው ነገር ከመጣ ኔጌቲቭ ነገር ነው ይዞ የሚመጣውና ፐርፎርማንስ ላይ የራሱን የሆነ ኔጌቲቭ ኢምፓክት ያሳድራል። ሶ መፈራት ሳይሆን መወደድ፣ መከበር ልክ ይሄ አሁን ያለው የሞደርን ማኔጅመንት ሲስተም እና ሊደርሺፕ ስታይል ምንድነው? the leader must be in between አይደል? መሀል ላይ ሆኖ ነው ሰርቭ የሚያደርገው። ሶ እንደ በፊቱ አይነት ይሄ ቦስ ኦር ማኔጀር ምናምን የሚባለው አይነት ስታይል አይደለም እና ከዛ አንፃር መከበር መወደድ የሚለውን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሊደርሺፕ ስታይል ጋር በሚያስተምርበት ጊዜ አይታችሁ ከሆነ መሀል ይቀመጣል፣ ሐዋርያቱ ይከቡታል፣ ያስተምራቸዋል፣ ይመክራቸዋል፣ ይነግራቸዋል። ከዛ ጋር የሚገናኝ ኮንሰፕት አለው። በጣም ደስ የሚለኝ ፖርሽን ነው የተነሳው፣ ግን ሰዓት ለመቆጠብ እዛ ላይ ብዙ ማለት አልችልም። አሁን የሚቀጥለው ፖይንት ላይ አሁን የተነሳው ነገር ላይ ግን የኤክስፐርቲዝ ላይ በጣም ቤዚክ ነገር ነው። ይሄ ስለ ኤክስፐርቲዝ ወይም ደግሞ ስለ እውቀት ላይ ልምድ ላይ ክህሎት ላይ ስናወራ ሞር ሳይንቲፊክ የሆኑ ነገሮች ላይ ያተኩራል። ይሄ አይነት ነገር ለምሳሌ በጣም ብቁ እውቀት፣ ታማኝነትን፣ መከበርን እና ሌሎች ነገሮችን አጠቃላይ የያዘና አንድን እውቀት ወይም አንድን ነገር በትንትን አድርጎ ፈቶ እንደገና ገጥሞ መድኃኒት የሚሆን ነገር መፍትሄ የሚሆን ነገር የሚያመጣ ሰው ነው ለአንድ ነገር ኤክስፐርት ነው የሚባለው። ሶ እንዲህ አይነት ነገሮች በእኛ ኮንቴክስት በኢትዮጵያ ስፔሻሊ በኢትዮጵያ ኮንቴክስት ብናያቸው አንደኛ በጣም ኮረፕትድ የሆነ ኤንቫይሮንመንት ውስጥ ዋጋ ያጣል ይሄ አይነቱ ነገር ማለት ነው። ሶ ሙሉ በሙሉ ይተገበራል ወይ ኤክስፐርቲዝ ፓወር ወይም ኤክስፐርት ፓወር ኢምፕሊመንትድ ነው ወይ ቢባል ኢትስ ኖት አሰች። እኔ እንደዛ አላየውም። ብዙ ነገር ኢትዮጵያ ውስጥ ምናልባት በትክክል የእውቀቱ ባለቤት ከሚያሳድረው ተጽዕኖ ይልቅ ሌላው ሰው ፖለቲካሊ ኢምፓወርድ የሆነ ሰው ወይም ሌላ አፊኒቲ ያለው ሰው ቅድም እንደተባለው የኢትዮጵያ ቢዝነሶች በአብዛኛው በፋሚሊ ስለሚመሩ እንደዛ አይነት ኢንፍሉዌንስ ወይም ተጽዕኖ ያደረባቸው ናቸው። ግን ኤክስፐርት ፓወር የሚለው ነገር ብናየው ግን ለአንድ ነገር በጣም ፍቱን መድኃኒት ሊሰጥ የሚችል ኦፍ ኮርስ ኢን ዲስ ወርልድ ዜር ኢዝ ኖ አብሶሉት ፍጹም የሆነ ነገር የለም፣ ፍጹም የሆነ ሰው የለም። ግን ከሌላው በተሻለ ሁኔታ ለአንድ ነገር መፍትሄ ሊያመጣ የሚችል እውቀት ነው ተጽዕኖ የሚያሳድረውና ያ ነው ኤክስፐርት ፓወር የሚባለው ማለት ነው። ሶ ኤክስፐርት ፓወር ተጽዕኖ እንዲፈጥር ወይም ደግሞ አንድ ነገር ለውጥ እንዲያመጣ ከተፈለገ ብቁ እውቀት ያለው ሰው በዛ ብቁ እውቀቱ ደግሞ ታማኝነትን ያዳበረ በአብሯቸው በሚሰራቸው ሰዎች ወይም በአካባቢው ማህበረሰብ የሚከበር ለዚህማ እገሌ ያለ ተብሎ የሚፈለግ የሚወደስ አይነት ሰው ይመስለኛል። ግን ይሄ በጣም ኮራፕትድ በሆነ ኤንቫይሮንመንት ውስጥ ኢፌክቲቭ ነው ወይ ሌላ ጥያቄ ነው። ስለዚህ በዚህ አንግል ነው የማየው። ሰዓት እንዳልወስድ ለሌሎች ሰዎች እድል ለመስጠት እዛው ላይ ግን ለያዝህ አቶ አለማየሁ የኤክስፐርት ፓወር አሁን በፕራይቬት ሴክተሩ በእናንተ ዘርፍ እውቀት ምን ያክል ዋጋ ይሰጠዋል? አሁን እንዳልከው ስፔሻላይዜሽን ይፈልጋል አንድ ጉዳይ ላይ። እኔ ሁለቱም ላይ ነው ችግር የሚታየኝ፣ ሪፍሌክት አደረግበታለህ። በአንድ በኩል ጄነራሊስት ነው የሚበዛው። አሁን የኛ አንዱ ችግር የሚመስለኝ እዚህ አሜሪካ ወይም ምዕራቡ ዓለም ላይ አንድ ነገር ስፔሻላይዝ እንድታደርጉ ነው የሚፈልጉት እንደሱ ነው። የሆነ ችግር ሶልቭ እንድታደርጉ ነው እንጂ ጄነራሊስት ብዙም አይወደድም እዚህ ሀገር ያየሁት። አሁን ለምሳሌ ኤክስፐርቲዝ ማለት ዶክተር ማለት አይደለም። አሁን ኢትዮጵያ እንግዲህ የታይትል ጉዳይ ነው የማየው። በሆነ ጉዳይ ላይ በቃ ይሄንን ጉዳይ እንትና ያውቀዋል የሚባል እና ትምህርቶቻችንም ዝንባሌዎቻችንም እሱ ላይ ምን ያክል ናቸው? አንድ በሌላ በኩል ደግሞ እስኪ እኔ ኤክስፐርት ብሆን ምን ፈላጊ ሲኖረኛል? ቫልዩ ይደረጋል ወይ በዛ ሶሳይቲ ውስጥ በዛ ኢንቫይሮንመንት ውስጥ? ቅድም ያልከው የኮራፕሽኑ የፖለቲካል ሲስተሙ እንዳለ ሆኖ እሱን እንቶ እስኪ ሞር አፕሊኬብል በሆነው ፕራይቬት ሴክተር ላይ አሁን
በጣም ከሌኮ በዚህ ጉዳይ ላይ ቢያማክረን እኮ ይሄ ኩባንያ ትልቅ ደረጃ ይደርሳል። ልክ አንድ የእግር ኳስ ተጫዋቾችን አድነው እንደሚይዙት ኤክስፐርት አይደል የሚፈልጉት ተከላካይም ወይም አጥቂ በ100 ሚሊዮን ንግዞ በ120 ሚሊዮን የሚሉት እኮ ለውጥ ስለሚያመጣ እንደሱ አይነት አካሄድ አለ ወይ? ጥሩ ጥያቄ ነው። በንጽጽር እናያቸው። ቀደም ሲል በነበሩት ሁኔታዎች በተለይ የኮምፒቲሽን የቢዝነስ ኢንቫይሮንመንቱ ላይ ያለው ኮምፒቲሽን በጣም ሎው በነበረ ጊዜ እንደዚህ በጣም ልምድ ያላቸው ስፔሻላይዝ ያደረጉ ሰዎች ብዙም የሚፈልጉበት ሁኔታ አልነበረም። ቅድም እንዳልኩት ሰምበዲ የሆነ ቦታ ሄዶ ከሰዎች ጋር ካወራና ከተማከረ ያንን የተማከረውን ውጭ ያገኘውን ነገር ቀጥታ አምጥቶ ወደ ካምፓኒው ኢምፕሊመንት እንዲደረግ ያደርጋል። ሲያደርግ ግን ምናልባት ውስጥ ያሉ ሰዎች የማኔጅመንት አካላት ያንን ነገር ግንዛቤ ላይኖራቸው ይችልና ሚስማች ይፈጠራል በመጣው ሐሳብና እዚህ ባለው ማኔጅመንት ቲም ዝግጁነት መካከል ማለት ነው። ስለዚህ የሚመጡ ሐሳቦች ቴለር አይደረጉ እንደወረዱ ይመጡና ይሄ እንደዚህ ይደረግ ይባላል፣ ፌል ያደርጋል ብዙ ጊዜ ማለት ነው። ዲስ ዴይስ ግን በጣም ኮምፒቲሽኑ ስቲፍ ስለሆነ በጣም የውጭ ድርጅቶችም እየገቡ የግል ዘርፉም እርስ በርስ በጣም ትልቅ ኮምፒቲሽን ስለወደቀ ስፔሻል ኤክስፐርቲዝ ያላቸው ሰዎች ይፈልጋሉ ከጀነራሊስቶቹ ይልቅ። በአንድ ስራ ላይ ለምሳሌ በማኒፋክቸሪንግ ከሆነ ማኒፋክቸሪንግ ላይ በተወሰነ ዘርፍ ለምሳሌ በእኛ ኮንቴክስት ለምሳሌ እኛ የማን ነው የፎም ኤንድ ፕላስቲክ ኢንዱስትሪ ላይ አለን ፋብሪካ አለ፣ ኬሚስቶች አሉ ፎር ኤግዛምፕል። እነዛ ኬሚስቶች ውስጥ ፎም ኢንዱስትሪው ላይ ስፔሻላይዝ ያደረገ ሰው እንፈልጋለን። አሁን አንድ ሰው ኬሚስትሪ ስላጠና ብቻ መጥቶ ፎም ላይ ይስራ ቢባል ይቸገራል፣ ያጋጠመን ነገር ስለሆነ ማለት ነው። ግን ፎም ላይ የሰራ 3-4 ድርጅት ወጥቶ የገባ ወይም ደግሞ አንድ ድርጅትም ቢሆን በጣም ረጅም ጊዜ የተለያዩ ፎርሙላዎችን ሰርቶ የተሻለ ነገር ሁሉ ጊዜ ፕሮዲዩስ ማድረግ የቻለ አካል አሁን ይፈልጋል። እኛ እንፈልጋለን እንደዛ አይነት ነገር። ስለዚህ አሁን ጊዜው ዲማንድ ስለሚያደርግ ስፔሻላይዝ ያደረጉ ሰዎች ይፈልጋሉ ኢትዮጵያም ውስጥ ቢሆን ማለት ነው። ግን ሞር ቴክኒካል በሆኑ ነገሮች ላይ ነው እነዚህ ሰዎች እነዚህ አይነት ካሊበር ያላቸው ሰዎች የሚፈልጉት ማለት ነው። ስለዚህ በንጽጽር ስናየው ከቀድሞ ዘመን ይልቅ አሁን ላይ ያለው ነገር ይሻላል። ስፔሻሊስቶች ኤክስፐርቶች ይፈልጋሉ በፕራይቬት ቢዝነሱም ቢሆን ማለት ነው። ኦፍ ኮርስ በገቨርንመንትም ቢሆን አንዳንድ ነገሮች እያየን ነው። ዲስ ዴይስ ጥሩ ነው፣ ጥሩ ለውጦች አሉ ማለት ነው። ግን ከጀነራሊስቶች ይልቅ አሁን ስፔሻላይዝ ያደረጉ ሰዎች ሞር ይፈልጋሉ። በሰፕላይስ በኩልስ ያለው ክፍተት አለ አይደለ? ኤክስፐርትም የማግኘት ችግር አለ በአንድ አለ አይደለ? ጀነራሊስት ይበዛል። ያኖሽን ትክክል አይ ቲንክ ሶ ጀነራሊስት ይበዛል። ስለዚህ አሁን ቴክ አዌይ ለኛ የሚሆነው ባንድ ዘርፍ ኤክስፐርት ሆኖ ትኩረት አድርጎ የመውጣት ያ ፓወር ብዙ ለውጥ ያመጣልናል ነው አይደል? ዛት ይዘ ቦተም ላይ ለኔ የሚታየኝ አው ያመጣል። ግን ምንድነው መሰለ እዚህ ጋር ያለው ችግር ደግሞ አሁን ገበያ ወደፊት እያደገ ሲሄድ እንደዚህ ስፔሻላይዝ ያደረጉ ኤክስፐርቶች ይፈልጋሉ፣ ፎር ስፔሲፊክ ፐርፐዝ ይፈልጋሉ። ችግሩ ምንድነው? እነዚህን ሰዎች ሊቀበል የሚችል ገበያ አለ ወይ ነው ጥያቄው። አሁን ሞር የኛ ሀገር ስራ ወይም የኛ ሀገር ቢዝነስሜን ኦል ሳይድድ ኦል ራውንድድ የሆነ ሰው ይፈልጋሉ። ለምሳሌ በአንድ ሰው ወይም በጥቂት ሰው ብዙ ስራ ለማሰራት ይፈልጋሉ። እንደዛ በሚሆን ጊዜ ጀነራሊስቱ ሞር ይፈልጋል። ከዚህ ቀደም የነበረው ትሬንድ እሱን ነው የሚያሳየኝ። ዚስ ዴይስ ግን ስፔሻላይዝ ያደረጉ ሰዎች ግን እየተፈለጉ ነው፣ ይፈልጋሉ። ገበያውም እድል እየፈጠረላቸው ነው ያለው። ራሳቸውን ግን እንዴት ያሳውቃሉ? አሁን ለምሳሌ ከዚህ ግሩፕ ውስጥ በጣም አሁን ቅድም የጠቀስከው አይነት ኤክስፐርት ያለው ሰው ቢመጣ ራሱን እንዴት ነው የሚያስተዋውቀው? እስኪ በዛውም ማለት ፕራክቲካል እንድናደርገው ፈልጌ ነው። አሁን እኔ በስትራቴጂክ ፕላን ላይ ኤክስፐርቲዝ መሆን የምፈልገው አንዱ እሱ ነው እና ያንን ችሎታዬን እንዴት አድርጌ ላውጣው? እንዴት እናንተ ጋር አሁን እንዴት ኮሚኒኬት ላድርግ ፕራይቬት ሴክተሩ ጋር? እንዴት ይታወቃል? ብዙ ጊዜ አሁን ላይ በእኛ አገር የሂውማን ሪሶርስ ካሊበር ሰፕላይ ላይ የሚሰሩ ድርጅቶች አሉ።
ጥሩ ሃንት እያደረጉ ሄድ ሃንቲንግ ነው ብዙ ጊዜ የሚጠቀሙት። እንደዛ ሃንት እያደረጉ ሰዎች ሪከመንድ ያደርጋሉ። በዛ አይነት አፕሮች ብዙ ሰዎች ለብዙ ትላልቅ እና ስፔሲፊክ ለሆኑ ቦታዎች አሁን እየቀረቡ ነው ያሉት። አንዱ ላይን እሱ ነው። ሁለተኛው ላይን ደግሞ በኔትወርክ ነው። ራሱ ያው በሰው ሊሆን ይችላል። በተለያዩ አይነት ሁኔታዎች አንድን ድርጅት ቀርቦ ስለራስ ማንነት አስተዋውቆ ሲቪ መላክ ብቻ በቂ አይደለም። ባይ ዘ ወይ ስለዛ ሰው ዕውቀትና ችሎታ የሚናገሩ ቀጥታ ዊትነስ ሊሆኑ የሚችሉ አንዳንድ ሰዎች ሪከመንድ የሚያደርጉት ከሆነ እድሉ ይሰጠዋል። እዛ ላይ የሚያመጣው ኢምፓክት ድርጅቱ ላይ የሚያመጣው ለውጥ ይታያል። ለውጡ የሚመጣ ከሆነ እንዲቀጥል ይደረጋል ማለት ነው። ግን የተሻለው ነገር አሁን የውጭም ዓለም እንደሚያደርገው በዚህ በሄድ ሃንቲንግ የሂውመን ሪሶርስ ሰፕላይ ላይ የሚሰሩ ድርጅቶች ሪከመንድ የሚያደርጉት ነገር ብዙ ጊዜ ተቀባይነት ያገኛል። አሁን አት ሃይ ሌቨል እንደዚህ አይነት ኤክስፐርቲዝ ይዘው የሚመጡ ሰዎች ብዙ ጊዜ በማስታወቂያም ተፈልገው አይገኙም። በማስታወቂያ ተፈልገው ቢመጡም አንዳንድ ጊዜ ሲቪያቸው በጣም የዳበረ ይሆንና ሰዎቹ መተው ስናያቸው ግን ያን ያህል ኤክስፔክትድ የሆነ ነገር እንደሌላቸው ይታያል። ስለዚህ ከዛ ይልቅ በሄድ ሃንቲንግ ሾርት ሊስትድ ሆነው እንዲመጡ ይደረጋል። በዛ አይነት ሁኔታ ድሉ ይመቻችላቸዋል ማለት ነው። እስካሁን ያለው እኔ የማውቀው ትሬንድ ይሄው ነው። ጥልን ሰዓትም እየደረሰ በጣም ጥሩ ፕራክቲካል የሆነ ነገር ነው የነገርከን። የአንድ የምጨምርበት ግን አንድ ሰው በሆነ ነገር ኤክስፐርቲዝ ማለት ድካም ይጠይቃል። አሁን ድካም ይጠይቃል። እዛ ኤሪያ ላይ ፎከስ አድርጎ ለተወሰኑ ዓመታት መስራትን ይጠይቃል። ዲፕ ዳይቭ ይፈልጋል እና ከዛ በኋላ ያንን ችሎታ ደግሞ በተለያየ መንገድ ማሳወቅ ይፈልጋል። መጽሐፍ ሊሆን ይችላል። እኔ ጥሩ ስታርቲንግ ፖይንት የሚሆነው እሱ ይመስለኛል። መጽሐፍ ወይም ፕሮጀክት እዛ ኤክስፐርቲዝ ላይ መስራት፣ ሪሰርች ወይንም ደግሞ እዛ ኤሪያ ላይ በደንብ ስፔሻላይዝ አድርጎ ከሰራ እንደው ሰልፍ ማርኬቲንግም ይቻላል። በቃ እኔ እዚህ ቦታ ላይ ፈትኑኝ ቤተር ኦፍ እና እዚህ አሁን እኔ የማውቀው እዚህ እነ ጎግል ምናምን አካባቢ የተወሰኑ ባለሙያዎችን እየተሻሙ ነው የሚወስዷቸው እና እስከ $1 ሚሊዮን የሚከፈለው ሰው አለ በአመት። 100,000 የሚከፈለው አለ፣ 1 ሚሊዮን የሚከፈለው አለ። እና የሆነ በጣም ኤክስፐርቲዝ የሚፈልጉ ተፈልገው የማይገኙ ሙያዎች ላይ በጎን ከማስፋት 3-4 ዲግሪ ከመሰብሰብ ወይንም ጀነራሊስት ከመሆን እሱ አካሄድ በጣም ያዋጣል የሚል ሐሳብ ነው ያለኝ። እሱን አጀንዳ እሱ ላይ እንተውና ስንት ደቂቃ ነው የቀረን? ጌች የሚወታለች አቶ አለማየሁ እግዚአብሔር ያክብርልን። አቶ አረጋን በጣም የተወሰነ ሪፍሌክት እንዲያደርግ ፈልጌ ነው። በስፋት ለአንተ አልሰጥህም፣ ለአሸናፊ ነው የምሰጠው አንተ ድርሻ ስለወሰድክ። ጌች ስንት ደቂቃ ነው የሚቀረን? ከ5 ደቂቃ ያልበለጠ ነው ያለን። እሺ እንግዲህ አሸናፊን እንስማና አሸናፊን ከዛ አቶ አረጋን ሰምተን ሌሎችን እናንተ በደንብ ይሄዱባቸው። ይሄ ባይዘው አሁን ያነሳ ነው ኢሹ በሀገር ደረጃም በደንብ ውይይት ሊፈጥር የሚችል ኤክስፐርቲዝ የሚባል ነገር በደንብ በቃ ፖለቲካል አጀንዳ ሆኖ የሚሆን ማህበራዊ አጀንዳ ሊሆን የሚችል ፔፐር ሊሰራበት የሚችል ኢሹ ነው። ቀጥል። ማን ነበረ ቅድም ያልነው? አሸናፊ ያለህ ወጣህ? ወንድማችን አሸናፊ። ሄሎ። እሺ አሸናፊ ይሰማል? አሸናፊ ተናገርና ከዛ አቶ አረጋን አስገብተን እንጨርሳለን። አይ ቲንክ ሰዓት አጠቃቀማችን ዛሬ ጥሩ አይደለም። እሺ ያው እኔ ማውራት የምፈልግ በተለይ ደግሞ ማኑፋክቸሪንግ ዘርፍ ላይ ኤክስፐርት ሊደርሺፕ የሚለው ላይ ያለ ፊሊንግ ምንድነው ጀስት በቤተሰባዊ ትስስር ያደርጉና ለምሳሌ ኤክስፐርቱ ስመጣ የዛ የመፍራትና እሱን በተለያየ ነገር ተጽዕኖ አሳድረው በቃ ይሄ ከዛ ቶሎ ተማሮ እንዲወጣበት ነው እንጂ ለኤክስፐርቱ ቦታ የሚሰጥበት እንትን የለም። አሁን እኔ ፋብሪካ ላይ ሰርቼም ስለወጣሁበትም ያየሁትም በዛው ልክ ስለሆነ ማለት ነው። ግን እንደ ሀገር ይሄ መቀረፍ ያለበት ቢሆንም እንኳን ጀስት ይሄ ፋሚሊ ይሄ ኮኔክሽን ሆኖ የሚፈጥሩት የሊደርሺፕ ኤሪያዎች ላይ ጀስት ኤክስፐርቱን ወደ ውጭ ኢቨን እንኳን የተማሩን ትምህርት እንዲጠላ ያደረገበት ወይ ስለሆነ ነው። ግን ይሄን እንዴት እናስተካክል? ያው እንደተባለው ውይይት ይጠይቃል። ይሄን ለማለት ነው። አመሰግናለሁ። ከሰዓት አንጻር
ልክ ነህ። ያነሳኸው ኢሹ በጣም በቃ ቅድም እንዳልኩት ነው፣ ሀገራዊ አጀንዳ የሚሆን ነው፣ በደንብ ዲስከሽን የሚፈልግ ነው። ግን የወደፊቷ ኢትዮጵያ ውድድር የሚበዛበት የፕራይቬት ሴክተር ራሱ ፈልጎ ነው የሚመጣ ይመስለኛል ወደፊት። አቶ አረጋ ላስቸግርህ ወይስ ፕሬዠር አላረገህም? አቶ አረጋ አንተ አልኩኝ እርስዎ በሚል አቶ አረጋ አሉ አሉ። አቶ አለማየሁ አቶ አረጋ መናገር ይፈልጋሉ ወይስ? አይ ዶንት ኖ ምናልባት ከኔ እሺ ጋር አይደለም ያለው እሺ እንትን ውስጥ ካለ ሊናገር ይችል ይሆናል። በቃ እንግዳው ከቻሉ አቶ አረጋ፣ ካልቻሉ ግን አንድ እድል እንስጥና እንጨርሰው። እንግዳው እሳቸው ከሌሉ አይ ቲንክ እነዚህ አይነት ውይይቶች ሰዓት ይወስዳሉ። ማኔጅ ያደረግንበት መንገድ ምናልባት ችግር ይኖረው ይሆን? ቶሎ ነው ያለቀብን ሰዓቱ። ሌሎችንም ኢሹዎች እንነካቸዋለን ብዬ ነበረ፣ ቪዲዮዎቹንም። ከዛ በኋላ እናንተ ደግሞ በጥልቀት ሂዱባቸው። አይ ቲንክ እንዲህ ሀገራዊ የሆነ ኮንቴክስቹዋል እያደረግን ነገሮችን ብናይ ለውጥ የምናመጣው በዚህ መንገድ ነው ብዬ ነው የማስበው። ለዛሬው እዚሁ ላይ እንጨርስ። አንድ ሰው መናገር አለብኝ የሚል ሰው እዚህ ላይ አንድ ሀሳብ ላንሳ። እሺ ዘሜ፣ እና እንጨርስ በዛው ብዬ ይሄኛው አስባለሁ። ኤክስፐርቲዙ በጣም አስፈላጊ ስለሆነ ነው እውነቱን ለመናገር። ለምሳሌ እኛ የሆነ ሰውን ልንቀጥር ፈለግንና ትረስት እና ኤክስፐርቲዝ ፓራዶክስ ሆነው ይመጣሉ። ማለት ለምንድን ነው ፕራይቬት ሴክተሩ በቤተሰብ የሚመራው? ቤተሰቡን ስለሚያምኑት ነው። ግን ኤክስፐርቲዝ ደግሞ የማናውቃቸው ለእኛ በጣም ሊጠቅሙ የሚችሉ ደግሞ በጣም ብዙ ኤክስፐርቲዝ ሊኖሩ ይችላሉ። በዛ መካከል ሁለቱን ሊያስተሳስር የሚችል የሆነ ኦርጋናይዜሽን ሲስተም ይመስለኛል። እና አሁን እዚህ ይሄ በተለይ ዌስተርኑ ላይ ያለው የሚታየው ጠንካራ የሆነ ኦርጋናይዜሽናል ሲስተም ስላላቸው እነዛን ኤክስፐርቲዝ በግድ ያምኗቸዋል ማለት ነው። እነዛም ለራሳቸው ሲሉ ይታመናሉ። እና ያን ብሪጅ እንዴት ነው መስራት የሚቻለው የሚለው ላይ አይ ቲንክ ውይይት የሚፈልግ ይመስለኛል። ሌሎቹም ኬዞች በጣም አስፈላጊ ስለሆኑ የተነሱ። ልክ ነው። ምክንያቱም ኮንቴክስቹዋሊ ብትወስዱት ይሄ ሃይማኖታዊም ነው፣ ማህበራዊም ነው፣ ፖለቲካዊም ነው፣ ኢኮኖሚካሊም ነው። በአራቱም ዘርፎች ውስጥ አስተዋጽኦ ያለው ይመስለኛል። በስፋት ታንኪው በስፋት ሀሳብህን እንዳልገድበው አንተ ተናገርና በዚሁ እንጨርሰው። እኔም መናገር ፈልግ ነበር። እሺ እንግዲያው ይበቃኛል። ደረጀ እንግዲያው ቀጥል። እሺ ደረጀ። እሺ ውይይቱን በጣም ወድጄዋለሁ። ዛሬ ነው ገና በአቶ አረጋ ተጋብዤ የመጣሁት። እኔ ትምህርት ሴክተር ላይ ድርጅት አለኝ፣ ትምህርት ቤት አሁን በፕራይቬቱ ላይ ማለት ነው። እና ያየሁት ከውይይቱ ያው እንግዲህ ይሄ የባለሙያ ኃይል በለው ይህንን ኤክስፐርቲዝ ፓወር የሚባለውን እንግዲህ ኢትዮጵያ ውስጥ አሁን ተቀባይነት እያገኘ የመጣ ይመስለኛል። በጣም ፍላጎቱ አለ በሁሉም ዙሪያ። ፕራይቬት ሴክተሩ የስ የሚመራው ወይንም የመምራት ስልጣኑን ለቤተሰብ ይሰጥ ይሆናል ወይንም በብዛት ይታይ ይሆናል። ግን በኤክስፐርት ማመን፣ በባለሙያ ማመን፣ የባለሙያን ኃይል መጠቀም እያደገ የመጣ ጥሩ ነገር ነው። እንደውም እንደ ኮንትራሪ እኔ የማየው ሪሊ የሚታመንበት ኤክስፐርት ተብሎ በትክክል የባለሙያ ኃይል ነው ያለው ተብሎ የመጣ ሰው ስራው ቦታ ላይ ወይም በትክክለኛው ቦታ ላይ ሲመደብ ያንን አለማሳየት፣ በትክክል ኳሊፋይ አለማድረግ ካልሆነ በስተቀር እያደገ ያለ ነው። በፊት አልነበረም። ቅድም አቶ አለማየሁ በደንብ ሲያስቀምጠው ነበረ። በንጽጽር አሁን የተሻለ ማመን መጥቷል በባለሙያ በብዙ ቦታ። ያው የእኛም ሀገር ሰዎች በብዙ ቦታ በብዙ ኤሪያ ላይ ኤክስፐርት እየሆኑ ነው፣ እየተማሩ ነው፣ ራሳቸውን የለወጡ መሆኑ አይ ቲንክ ነገርየውን እያሳደገው የመጣ ይመስለኛል። እና በዛ መልኩ ብንይዘው ፕራይቬት ሴክተሩ መፈለግ ላይ ስፔሻላይዝ ያደረጉ ሰዎችን መፈለግ ላይ መጥቷል። ያው እንደ ስራ ባህል እንደ
ኤሪያውን አውጥቶ ማሳየት ላይ እንደውም ያኛው አካል ኤክስፐርት የምንለው አካል ነው ክፍተት አለበት ብዬ ነው የምለው እንጂ ማመኑ ላይ የተሻሻለ መምጣቱን ለመናገር። አይ ልክ ነው። በተለይ እኔ አንድ ሰው ኤክስፐርት ለመሆን የሆነ ነገር ዘመኑም የተመቸ እኮ ነው አይደል አቶ ደረጀ? አሁን ራስን ለማበልጸግ በአንድ እውቀት ላይ እንኳን ለቻት ጂፒቲ እና ለዲፕሲክ ይሄ አርቲፊሻል ኢንቴሊጀንስ በደንብ ምንድነው የምናደርገው? አንድ አድቫይስ እኔ የሚታየኝ አቶ ደረጀ እግዚአብሔር ያክብርልን፣ የአንድ ኤሪያ ላይ ደጋግሞ መስራት። አሁን እኔ 5 ዓመቴ ነው 6 ዓመቴ መሰለኝ እዚህ ሊደርሺፕ ላይ እና በየተወሰነ ጊዜ እየተሻሻልኩኝ ለውጥ እያመጣሁኝ እንደሆነ ለራሴ ይሰማኛል። ሊትል ባይ ሊትል ማለት ነው። መቼም አልተወውም ገና እና አንድ ቀን ኤክስፐርት ሆናለሁ ብዬ አስባለሁ። ልክ እንደዚህ ነው የምታስቡት ማለት ነው። ኢት ቴክስ ታይም፣ ግን ደጋግማችሁ ፎከስ አድርጋችሁ ከሰራችሁ you can be just the wanted to go person የመሆን ነገር ይኖራል። እና እዚህ ላይ እንጨርሰው። ዘሜ ኔክስት ሳምንት ብንቀጥልበት ነው የሚለው። እስኪ እናየዋለን ጊዜ ከበቃን። በጣም አሪፍ ዲስከሽን ነበረ። ነገ የፕሮኪውርመንት እና ኮንትራክት ማኔጅመንት የነገው ሴሚናር ነው፣ ስልጠና አይደለም፣ ሴሚናር ነው። በሴሚናር ፎርም ነው የሚዘጋጀው። እንዳልኩት በጣም ጥሩ ባለሙያ ነው ይዘን የምንመጣው። ሚስ እንዳታደርጉት፣ ለሌሎች ሰዎች ማጋሩልን። ለዛሬው እዚህ ላይ ይብቃን። ምናልባት መጨረሻ ላይ አቶ አረጋ ካሉና ሀሳባቸውን ሊያጋሩን ከቻሉ ደግሞ ደስ ይለናል። አቶ ደረጀ፣ አቶ አለማየሁም እግዚአብሔር ያክብርልን። እኛን እንደ ቁም ነገር ቆጥራችሁ አክብራችሁን ስለመጣችሁ የበለጠ ደግሞ ወደፊት ታግዙናላችሁ በብዙ ነገር። እግዚአብሔር ያክብርልን። እኛም እናግዛችኋለን። ታንክ ዩ፣ በጣም እናመሰግናለን። እንደናንተ አይነት ቅን ሰው ሲኖር ፕራይቬት ሴክተሩም ያድጋል። ብዙ አይ ቲንክ ብዙ ነገሮች ተያይዘው ለውጥ ያመጣሉ ብዬ አስባለሁ። እግዚአብሔር ያክብርልን። ታንክ ዩ፣ በጣም እናመሰግናለን። እግዚአብሔር ይስጥልን። ነገ ሴሚናሩ በዚሁ ሰዓት ነው የሚቀጥለው። በዙም ነው፣ ሸር አድርገናችኋል። ፕሮኪውርመንት እና ኮንትራክት ማኔጅመንት ነው። በሚቀጥለው ሳምንት ሌላ ሴሚናር ይኖራል፣ ፕሮጀክት ማኔጅመንት ነው። ከዛ በኋላ ማኒፋክቸሪንግ ኤክሰለንስ የሚባል አለ። በማኒፋክቸሪንግ ዘርፍ ላይ ሲኦ ሆኖ በጣም ብዙ ልምድ ያለው እዚህም ሲኦ ሆኖ የሚሰራ ሰው አለ። እሱ ደግሞ በሚቀጥለው ሳምንት እናቀርባለን። ማኒፋክቸሪንግ ላይ እንዴት ኦፕሬሽናል ኤክሰለንስ ላይ ማምጣት እንደሚገባው። የሚቀጥለው ፕሮጀክት ማኔጅመንት ነው። እሱም ኢንተርናሽናል ኤክስፐርቲስ ያለው ሰው ነው። የነገው ግን ፕሮኪውርመንት እና ስለዚህ ሴሚናሮቹ ይቀጥላሉ። እግዚአብሔር ይስጥልን። ታንክ ዩ፣ በጣም እናመሰግናለን። ታንክ ዩ። መልካም ጊዜ። ሰላም ሁኑ። እሺ፣ ቻው ቻው። እናመሰግናለን። ቻው። እናመሰግናለን።